ይሄን ኢየሱስ እንዳልጠራ ያልገጠመኝ ቻሌንጅ አሁን በወሩ ቢወለድ እንደተወለደ ይሞታል። ስለዚህ እኔው ነኝ የማቆየ በሆድሽ ውስጥና ታገሽ ያለ ሰይጣን ከጥልቁ ወጥቶ በልጆቿና በትዳሯ እመጣለሁ ብሎ ወጥቷል። ባለቤቴ በወሩ ግላኮማ የሚሉት በሽታ ሳያቅ አይኑ ሁለቱንም አይኑን ጎዳው። እናቴ አለች የሆነች ሴት ታሳድደኛለች፣ እሷም ትሮጣለች፣ እኔ ሮጣለሁ፣ እሷ ታሳድደኛለች፣ አንቺም ደግሞ ልትይዥኝ ነው የምትሮጪው። ነገር ግን እናቴ አመለጥኩሽ። ሆዱ ተነፋ፣ ጸጉሩ ከላዩ ላይ አለቀ፣ ነጭ ጸጉር አበቀለ፣ እጅና እግሩ ስንጥር ሆነ፣ ሆዱ ብቻ እዚህ ጋር ደረሰ። ይሄን ተሸክማ በህይወት ይኖራል ትላለች ይሉኛል። መጥቶ ያዝናሉ ክርስቲያኖች፣ እኔ ጋር መጥቶ ቀጨ እንዲህ ትላለች ብሎ እምነት አይደለም ይሄ እብደት ነው ይላሉ። በምን እንሸከመው? በምን እንይዘለው? አጥንት ምላሱ ተቆርጦ ዳርና ዳር ላይ ቀር ሙሉ በሙሉ ተቆርጦ ቀደደ ይታያል። እንደዚህ ሆኖ ተቆርጦ ጫፍና ጫፍ ደሙ እንደ ጎርፍ ይጎርፋል። ስመጣ ምንድነው በየጊዜው እንደዚህ የምትወልደው? ኑሯ እንደዚህ፣ ባለቤቷ እንደዚህ። ለምን ፊደል ባልቆጠረች ባላስተማርኳት? እግዚአብሔር የሚለው ፊደል 7 ነው። ልጅሽ በሰባተኛው ቀን ያርፋል። እጁን ይዤ እንዲህ እያልኩ የጭነት መኪና መጥቶ ከአጠገቤ ስገለው በራእይ ያያል። እንዲህ ይሻልሻል፣ አሁን ይሻልሻል። ልጅ የምገነዝበትን አንሶላ ለመታቀፍ የተገዛን አደራረግ ነው እንጂ ያየሁት ሁኔታው አልተቀየረም። እወስዳታለሁ፣ ምድር ላይ ምንም ነገር የላትም ያለ ልጄ ያብዳል፣ የኔ ነጭ ወንድሜ ብሎ ያብዳል። እኔ እዚህ ጋር ጌታ ሆይ እኔን ፍታኝ፣ ማረኝ፣ ልጄን የገደልኩ እኔ ነኝ። ተምራ ተመርቃለች። የዛኑ ሌሊት ግን ቤተሰቦች አጠገቤ አድሮ እያሉ ሌላ እንግዳ ህልም አየሁ። አስደንጋጭ ህልም ነው ለኔ፣ አስደንጋጭ ድምፅ ነው የዛን ቀን ለኔ ታኅሳስ 26 ሌሊት የሰማሁት። ከዛ እንደዚህ አይቶ ልጄ አበባዬ አቤኔዘር፣ ልጄ አበባዬ፣ እንግዲህ ጌታ ጨክኗልና ምንም ልል አልችልምና ቻው። ሰይጣን እገልሻለሁ ስለኝ እንኳን ለአንተ ለኔም አልፈቀደልኝም እላለሁኝና ጌታ ወደ ልጅ ልምጣ። በልጆቼ እና በትዳሬ በጣም የተፈተንኩኝ፣ በጣም በኑሮ በኃይለኛ በምድረ በዳ በጣም የተፈተንኩኝ፣ እንደ ዮሴፍ በወንድሞች በጣም የተፈተንኩ፣ ህልሜን መቀበል በቃ ወንድሞቹ ያልቻሉበት መፈተን አለ። ግን ጠላት አይደሉም። እኛ እናውቃቸዋለን፣ እነሱ ላይ ያውቁን ይችላሉ። ዮሴፍ ወንድሞቹን ያውቃቸዋል፣ ወንድሞቹ ግን አያውቁትም ነበር። መገለጫ ሰዓት ላይ እኔ መግባቸዋለሁ ነው እንጂ እኔ በቀላቸዋለሁ አይደለም። ህልሙ በምድረ በዳ የተሰነቀ ነገር አለኝ። በረሃብ አያልቁም ወንድሞቼ፣ በዛ ይሸጡኝ፣ በረሃብ አያልቁም። ግን ምን እላለሁ? የተሰነቀ ነገር አለኝ፣ ስንቅ አለኝ፣ እኔ እመግባቸዋለሁ ነው። አባቴን ሂዱ አንተና የአንተን ቤተሰብ በሙሉ ልጆችን በሙሉ እመግባለሁ ጥሩት ነው ያለ። አንድ ባለ ራእይ እበቀላለሁ አይደለም ያለ፣ እመግባለሁ ነው። ህልመኛ ነው ዮሴፍ። ማለፍ አለ በዚህ ጉዳይ በአከሌ ተሰናክዬ በእንደዚህ ሆኜ በአገልጋይ ተሰናክዬ ብሎ ለምሉት አገልጋዮች ሁሌ የምናገረው ይሄን ነው። ውስጤም ያለው መልእክት ይሄን ነው። ምንድነው? መመገብ ነው። በቃ ማለት እነዛን የምመገብበት ሰዓት ይመጣል። መሸጡም የእግዚአብሔር ዓላማ ነበረበት። በመሸጡ ውስጥ ወደ ግብፅም በሄዱ ውስጥ የእግዚአብሔር ዓላማ ነበረበት ዮሴፍ። ስለዚህ ለሌሎችም ደግሞ ምግብ ሆኖ መገለጥ፣ እነሱን ማወቅ። እነሱ ዮሴፍ ለነሱ እንጂ እነሱ ለዮሴፍ አልተገለጡም። እነሱ ህልም የላቸውም፣ እሱ ግን ለነሱ ህልም አለው። ነዷቸው ለነዶዬ ሲሰግድ እንዳሉ አባትየው እንኳን እኛም ለአንተ ልንሰግድ ነው እንደ ብለው የተነሱበት አባትንም ይቀሰቅሳል። እንኳን ወንድሞችን ማለት ነው። እና ግን በልብሱም ይቀናበት ነበር። አባትየው የተለየ ልብስ ስለሚያለብሰው
ጲጢፋራ ቤቱ እንኳን እምቢ ስል ልብሱን ነው የወሰደችውና ልብሱን ነው ጥሎ ሄደው እና ክብር ያስጥላል። አንደኛ እግዚአብሔርን ስናከብር የራስ ክብር የሚባለው ነገር ይወድቃል። እግዚአብሔርን ክብር ያሰባሰው የራሱን ክብር 50-50 አያረጋውም። 100% ክብሩ ለእግዚአብሔር ይሁን ይላል። ከጥቅም ጋር ከክብር ጋር ወንጌል አይሄድም። ወንጌል አናዘምነው፣ ዘላለማዊ ነው። ዘመን ስለተለወጠ ብዙ ነገር ዘመናዊ ስለሆነ አናዘምንም። ዘመናዊ መሆን አይችልም። ዘላለማዊ ነው። መንቻካ አማኝ ብንባልም በቃ ምንም እንትን በቃ ማለት አትመችም አይመችም ብንባልም ከኢየሱስ በላይ ሌላ አናውቅ። ስለበላን ሳይሆን ስላበላን ምድር ላይ ስላለበሰን ጥብቆ ስላለበሰን ምግብ ስላበላን ሳይሆን ስለሞታልን እና ሞታችንን ስለገደላልን ነው ኢየሱስ ምን ይሄን ኢየሱስ እንዳልጠራ ያልገጠመኝ ቻሌንጅ። አሁን ጊዜም የለኝም ላወራና ከብዙ ጥይት አምልጫለሁ በመልእክት እዛው ድሬዳዋ ላይ በትክክል አሁን ላደ በሚባለው አዲስ አበባ ላይ ላደ የሚባለው ታክሲ ነበር። አሁን ባጃጅ ሳይኖርና ድሬዳዋ ላይ ባገለገልኩ ባልና ሚስት መካከል ባገለገልኩት አገልግሎት እንፈልገ ነበር። በፊት ለፊቴ ተኩሶ ጥይት አልመታ ብሎኝ በጥይት በትክክሉ ማለት ነው። አሁን እችን ብላቴና የምታውቀው ነገር አለና ብዙ ዋጋ የከፈልኩበት በጥይት ተፈልግ ያለው ዋናም የታገድኩበት አንዱ እሱ ነው። እግዚአብሔር ያወራኝን አወራው። ጉዳዩ በከተማ ላይ እንዳወረደ አወረድኩ። እንደዛው ተፈጸመ። እስከ አሁን ድረስ የተፈጸመና በፊት ለፊት ተተኩሶ ማለት ነው። በጩቤ ተፈልግ ያለው ልገደል በብዙ ተፈልግ ያለው እዛ ሆኜ እና ወንጌል ይሄ ሁሉ አለበት እና በዛ ሁሉ ውስጥ ግን የአንድ ሰው ሕያው ማመልከው እግዚአብሔር ምስክሬ ነው። የአንድ ሰው ጥላቻ በእኔ ውስጥ የለም። ስቀመጥ ቅባቱ ስላለ አይቀመጥም። ዘይት ያለበት ቀድሞ የያዘው ዕቃ ላይ ሌላ ነገር ስቀመጥ ዘይቱ እንድጥለው ያደርጋል። ጸጋውን ይረዳኝና ማንም ላይ ምንም ነገር የለኝም። እንዴት እበቀላለሁ ሳይሆን እንዴት መገባለሁ የምለው ምን ቢሰጥ ተረታለሁ የምል ነገር ነው ውስጥ ያለው እንደ ዮሴፍና አንድ ነገር ገጠመኝ። ወደ ቤቴ ስመለስ ባለቤቴ ወደ ጌታ አልመጣም፣ ወደ ኋላ ተመለሰ። በቃ የመጨረሻ በመጠጡ ባሳበት ቢሰራ ምንም ብል ሌሊቱን በቃ መጥቶ ሲረብሽ አብሾ እንትን ስል ሽንት ቤት ገብቼ ነው መጸለየው። ሌሊት ሰው ሽንት ቤት ሲመጣ አወጣለሁ። ሽንት ቤት ነገባ ሰው ብዙ ሰዎች አሉ ተከራይና ውልቅ እላለሁኝ እንደዚህ ስል ከዛ ገብቼ ከሱ ተደብቄ እዛ ጸልያለሁ። ጠዋት ቸርች ሲሄድ ገና መቀመጫ ሳልይዝ መንፈስ ያገኘኛል። ዋ ብዬ ጮኻለሁ። ይኸው ካሳ ይሄ ነው ልጄ ይለኛል ጌታና በምቾት አይደለም ለእግዚአብሔር ቤት የኖርኩትኝና በጣም እየጠጠ በእንደዚህ አይነት ረበሻ ሰርቶም ምንም አይነት ነገር ሳይመጣ እኔም ምድረ በዳ ላይ ሆኜ እግዚአብሔር ልጅ እሰጥሻለሁ ይለኛል። ልጆች ይወለዳል። ሁለተኛ ልጅን ወልጄ የሁለት ወር ሆኖ ነው ጌታን የተቀበልኩት። ከዛ በጣም በቃ ፈተናው ያለ ልክ በዝቶብኛልና ድምፅ ሰማሁ። ጌታን ተቀበልኩኝ። ወለው ጌታ ድምፅ ሰማሁ። እለየዋለሁ በቃ እሱም ወደ መጠጡ ተመለሰ አይደለ? አሁን ደግሞ ሊለየው ነው ጌታን አገኘው አልኩኝ። በፊት ጌታን ለምን አገኛ ብዬ ነው። አሁን ሊለየው በቃ ብዬ ስል አንቺ ህይወትሽ ሰላም አግኝቷል፣ እሱ ደግሞ ያላንቺ እሱ ሰላም አላገኛም፣ እሱ ሟች ነው። ስለዚህ አንቺ ለሱ ካልጸለሽለት እሱ ደግሞ ሟች ስለሆነ በፍጹም መለየት የለብሽም ማለት አዎ። አሁን ምልክት እንዲሆንሽ ሰላም የምትባልን ሴት ልጅ እሰጥሻለሁ አለ። ሰላም የምትባልን ሴት ልጅ እሰጥሻለሁ፣ ከዛ ህይወትሽ ሰላም ይሆናል። እሱ አገልግሎትሽ ከሱ መዳን በፊት አገልግሎትሽ ጥሶ ይወጣል። አገልግሎትሽ ጥሶ ይወጣል፣ ግን እሱ በኋላ ይመጣል አለኝ። አልኩኝ እሱ እየጠጣ እኔ እሱ ልቀበል
ቸርች ሂጄ እንደዚህ ከሱ ጋር ነው? አዎ አለኝ። እንዴት ጌታ ሆይስ? ለራሴው ነው የሚያወራኝና ሰቆቃ ኤርምያስ 3 ላይ ነው ያለው። እሱ እንትን ይላል ሰው በታናሽነቱ ቀንበርን ብሸከም መልካም ነው፣ እሱ አሸክሞታልና ዝም ብሎ ይሸከም የምለው ቀጥታ እኮ እዛው ጋር ነው የሚሄደው። ልክ እንደ ጠንቋይ መጽሐፍ ገልጬ እዚህ ጋር ምዕራፍ እዚህ ጋር መንስል እዛው ጋር ነው የማነባው። ቁጭ ብዬ መጽሐፍ የማነብበት ሰዓት የለኝም። ከዛ መሸከም እሱን ካልተሸከምሽ ይሄን ጸጋ መሸከም አትችይም ማለት ልጆችሽ ይበተናሉ። አንቺም ይሄን ጸጋ መሸከም ስለማትችይ ተሸከም። እሺ ልጅቷን ለሰው ሳወራ ሰው አታውሪ፣ ዝም በይ፣ ትናንትና ነው እኮ የመጣሽው ሰላም ይባል ብሎ ጌታ ብሎኛል ብለሽ እንዳታወሪ ዝም በይ አለኝ አንዱ ልጅ። ከዛ እሺ አልኩኝ። እኔ ግን አወራለሁኝ። ከዛ አሁን ጸንስ አሁን ሰላም ያልሽውን ሰላም ልትወልጂ ነው? አረ ግን ወንድ ቢሆንስ ይላል። አይመለከታችሁ። ከዛ ደግሞ ሰለሞን እንዳትይ ይሉኛል። እሺ በቃ ምንም አልልም። አንድ ኮሚክ ልጅ አለ ጓደኛችን ነው በጌታ አይደለም እና ሰፈር ላይ በቃ ለእኔም ለባለቤቴም ይቀርባልና ደረጀ ይሉታል። ከዛም እንደ በኋላ ደግሞ ሰለሞን እንዳትይ ይለኛል። ምንም አያገባህም ዝም በል። ላመናም ላላመናም ነው ማወራ። ከዛ ስትወለድ ሰላም ነች፣ ሴት ነች እውነትም። ከዛም በኋላ ተናግሮ የሚያደርግ አምላክ ነው። መከራው በዝቷል፣ የሱ ጦርነቱ በዝቷል። በእንደዛው ነው ሰርቶ ደሞዝ የሚያመጣው የለም፣ ራሱ ጤና የለውም። በእንደዛ አይነት እኔ ሰክሬ እመጣለሁ ከቸርች፣ እሱ ደግሞ ከመጠጥ ቤት ሰክሮ ይመጣል። ቤቱ የቀለጠ መንደር የቀለጠ ፊልም ነው የሚሆነው። ከዛ እኔ ኃይል ተሞልቼ እመጣለሁ፣ እዛ ጋር እሱንም ኃይል ሞልቶ ይመጣል። ብቻ ምንድነው የትጉ እጅ ትገዛለች የታካች እጅ ትገብራለች ብለውን ቃል እሞላለሁኝ። በፍጹም ትዳር ነው ብሎ እግዚአብሔር ሰጥቶኛል፣ አይፈርስም። ጌታ ደግሞ የትዳር አስተማሪ ትሆኛለሽ ብሎኛል። በጭራሽ በእኔ ውስጥ ያለው ነው አሸናፊ እላለሁኝ። ጦርነት እያለብኝ ምድረ በዳ ውስጥ እያለፍኩኝ እግዚአብሔር ጸጋ ይበዛልኛል። በእንደዚሁ አይነት አልፋለሁኝ። ስቀጥል ሰላም ተወልዳ እያለች ደግሞ ገና አሁን ደግሞ ኢሳይያስ 60 ሰጠኝና ብርሃንሽ በርቷልና ተነሺ አብሪ የምለውን እያነበብኩ መጥቷለን። ተነሺ አብሪ የምለውን ቃል እያነበብኩ አሁን ደግሞ ብርሃን የሚባል ወንድ ልጅ እሰጥሻለሁ አለ። ከዛ ህይወትሽ ብርሃን ይሆናል። በዘመኑ ሁሉ ህይወቱ ብርሃን የሆነ የሚያገለግለኝ ነው። በፍጹም ብርሃን የሚባል ወንድ ልጅ እሰጥሻለሁ። ከዛ መቀበል አቃተኝ። ህይወቴ ሰላም አግኝታለች። ጌታው አሁን ብለየውስ ለነፍሱ ነው እኮ አሁን ምትኖሪ። ያላመነች ሚስት ያለው ወንድ ባሏ ረክሽ ያለው በሱ ብዬ ሳወራ ያላመነች ሚስት ያለው ወንድ በፍጹም በሱ የተቀደሰች ናት፣ ሚስቱ በሱ የተቀደሰች ናት እና ይቀበላት። እሷ መለያት ካልፈለገች ይቀበላት ይላል። ያላመነ ባል ያላትም ሴት ባሏ በሷ ተቀድሷልና እሱ መለያትን ባይፈልግ ይቀበላት ይላል ነው። በቃ በእስር በቃል አስሮኛል። ማንም አይሰብከኝም፣ ማንም አያገለግለኝም። ጌታ ነው የሚያወራኝ። እሰየው ብዬ ስቀበል ከዛ ብርሃንን ተቀበልኩ። ይኸው ብርሃንን ጸነስኩ ስል ብርሃኔ እንዳትይ ደግሞ ይለኛል እሱ ልጅ አሁን መልሰው። ከዛ ወላድ ብርሃኔ ሰላምን በፍጹም የሆነ የምትለዩበት ነገር ይኖራል እንደዚህ ብለሽ ያወራሽው ይለኛል። ሌሎቹም ያወራሉ። ሰው 9 ወር አርግዞ ነው የሚወልደው ልጅ አይደል? ከዛ የኔ ከዛ አለፈ። ብርሃን የሚባል ወንድ ልጅ ሰጥሻለሁ ያለኝ ጌታ ነው። አውጃለሁ። እንደ ቀድሞ በቃ 9 ወሩ ላይ ይወለዳል ብዬ ስል ህልም አያል። ልክ 9 ወሬ ላይ እንትን ማለፍ ወንዝ ይሻገራለሁ ብዬ ስመጣ ሌቦች ከዛም ከዚህም ተነስቶ ሊሰርቁኝ በእጄ ላይ ብዙ ብር ይሻለውና ሊዘርፉኝ ስሉ ወደ ኋላ መለሳለሁ። ማቃቸው ሌቦች ናቸው። መሻገሬ ካዩ ከጀርባ ይዙኛል እያልኩኝ ሊወስዱብኝ ነው። ወደ ኋላ ተመለሽ ስለኝ ድምፅ ሰማለሁ። ወደ ኋላ ስመለሳለሁ። ምንድነው ስል ጌታ አሁን በወሩ ቢወለድ እንደተወለደ ይሞታል። ስለዚህ እኔው ነኝ የማቆየው በሆድሽ ውስጥና ታገሽ ያለኝ። አሁን ቢወለድ በወሩ ቢወለድ ሟች ነው፣ ሌባው አለ።
ወደ ኋላ ስትመለሽ እንዳየሽው አሁን ደግሞ እንትኑ ቆይቶ ነው የሚወለደውና አይዞሽ ጠብቂ ያለ። ከዛም 12 ሰኔ 12 9ን ጨርሶ ሰኔ 12 ዓመት ሆነ 12 ወር ይጢ ነው ስሉኝ እዛው ትምህርት ቤት አስገባሽ እንዲህ ይለኛል ልጁ። ከዛ ብርሃንሽ ትምህርት ቤት ገባ እስኪባል ነገር እንዲህ ብዙ በከረራበት መሳለቅን ጠገብኩ እና ሐምሌ ወር 13ኛ ወር ገባ። ቀላል ይመስላል። በዚህ ሁሉ ውስጥ ግን በቃ ማለት ጌታ ሆይ ምንድነው እላለሁ። ጌታ ሆይ ምንድነው እላለሁ። ሆዴ ያለ ልክ ሄዷል። ልጁን መንታ ማድረግ ስላልቻለ ልጁን ሴት ማድረግ ስላልቻለ እንግዲህ ልጅ ከልጁ እኩል አድርጎብኛል። ልጁ 4 ከምናምን ነው ለ5 ምናምን ጉዳይ ነው። እንግዲህ ልጅም እንደዛው ወደ 9 ኪሎ ነው። እንደዚህ ነው የተሸከመው። በጎን አልተኛ፣ በጀርባ እንዲተኝቼ እንዲመነሳት አልችል። በዚህ ላይ ሻይ ቤት አለኝ፣ ሰራተኞች አሉ፣ እኔው ነኝ የምሰራው። እንደዛ ሆኜ በጣም ነገር እየከረራ ጭንቅና ምጥ እዚች ጋር ስሰጠን ያው አዋቂ ነው፣ ስዘገይም አዋቂ ነው፣ ሲወስድም ሰጥቶ ሲወስድም ደግሞ ሰጪው ራሱ ስለሆነ አዋቂ ነው እግዚአብሔር። በዚህ ሁሉ ልቤ በእግዚአብሔር አይከብድም እና ልክ ሐምሌ ሙሉ አለቀች። ነሐሴ 14 አሁን በዚህ 14 ዓመት ላይ 24 ዓመቱ ነው 25 ዓመቱ እና 3ኛ ልጄ ነው 4ኛ ልጄ ነው 3ኛ ሰላም ልጅ። ከዛ የመጨረሻ በቃ ስቃይ የሞት መጣ። መጥተው አይቶኝ ይጢ ነው አሉ። መንታ ነው ይላሉ ዶክተሮች፣ ግራ ተጋብተዋል። መንታ ነው ይላሉ። ይጢውንም ሙሉ በሙሉ ደግሞ አይንቀሳቀስም ይጢ ነው ይላሉ። እንዴት እንደሚተኛ ምን እንደምል በቃ እንዴ አልችልበትም፣ ነፍሴ ልትወጣ ነው። እኔ ግን ጌታ ሆይ እያልኩ አልወልድም፣ እፈተናለሁ። አይገልጽም። ጌታ ስምን እየጠራው ለምን እያልኩኝ መጣው። አይዞሽ መጣው። ጠላት ያፍራል፣ ልጁ አሁን ይወለዳል አለ። ድምጽ እየሰማው በዛ ስቃይ ውስጥ ልጁ ተወለደ። እንግዲህ ልጅ ከልጁ የበለጠ ሆኖ ወጣ። ወንድ ልጅ ተወለደ። 13 ወር ከ14 ቀን ይኸው በዚህ ነሐሴ ውስጥ ጌታንም የተቀበልኩት በነሐሴ ውስጥ ነው። እሱ ነሐሴ ወር ላይ ነው። ግን እሱም እንደዚሁ ነሐሴ 14 ላይ ተገላገልኩ። ተአምር ተባለ ማለት ነው። ዶክተሮች ግራ ተጋቡ። በዚህ ሁሉ ቼክአፕ መሄድ ሲገባኝ ጤና ጣቢያ ስንሄድ ለምን አትመጭም ስሉኝ የመጨረሻ 8ኛ ወሬ ላይ ነው የምሄደው። ለምን እስካሁን የት ነበርሽ ብሎ ሲሉኝ እኔ በመንፈስ ነው ቼክ የሚደረገው እላቸዋለሁ። ትዕቢትም ይሁን ትምክህትም ይሁን አለማወቅም ይሁን አላውቅም የተደባለቀ ነገር አለኝ ማለት ነው። የሆነ በጌታ ላይ መታመኔንም ነገር ነው ግን የሆነ ብስለት አለመኖር ምናው ማስበውና ድብልቅልቅ ልበናል ሳንበስል ስንቀር እና እንደዛ ነው የምደረገው ብዬ ለዛ ተጸዳድቼ ልነጣ ብቻ ነው 8 ወር ላይ የሚሄደው። እስከዛ ድረስ የነገረኝ ጌታ ነው የሚሆነው ላለው በፍጹም ጌታ ሰጥቶኝ በሰውቼ ካልደረገም የምል ጭፍን ያለ የእብደት እምነት ነበር ማምነውና በእንደዛ ተወለደ። ልክ በአመቱ ታመመ። እሱ ብቻ ጨርሼ ሌላውን ባልጨምር ደስ ይለኛል። ታመመ። በጣም በኃይለኛ ታመማብኝ። በጣም በኃይለኛ ታመመ። ያደራ ኬክ ፍሪጅ ያላደረ ኬክ ያደራ ኬክ ሰዎች አንስቶ ሰጡት። ስራ ወጥቼ ስመጣ ሰጡት። ለካ ያ ነው። ሆዱ ተነፋ። ፀጉሩ ከላዩ ላይ አለቀ። ነጭ ፀጉር አበቀለ። እጅና እግሩ ስንጥር ሆነ። ሆዱ ብቻ እዚህ ጋር ደረሰ። ደዛው ቸርች ይዤ እሄዳለሁ። ሰራተኛ አለችኝ እንደዛም ሆኜ ሻይ ነገር ነው የምሰራውና እሷም እንዲህ ተሸክማ ትሄዳለች። እኔ እዚህ ጋር ቁጭ ብሎ አይሞትም አላዛር አይሞትም በሕይወት ይኖራል ይለኛል። ሙሉ በሙሉ ከላዩ ላይ ያለቀ ፀጉሩ። አክም ቤቱ ሰጂ ይሉኛል። አክም ቤት መውሰድ አይደለም
ለሱ ሳሙና የምገዛበት ገንዘብ የለኝም። ምድረ በዳ ነው ያለሁት። ከዛ ጠብቃለሁ እዛው ጥዬ ልጅቷ ላይ ጥዬ አላዛር አይሞትም ብሎኛል እግዚአብሔር ብዬ ያገልግሎት ብዬ እመጣለሁ። ልጁ እንደዛ ሆነው ከዛ በአመቱ እየተሰቃየው በአመቱ ልጁ የለም እኮ አይኑ ነጭ ሆኗል፣ ፀጉሩ ነጭ አብቁሏል፣ እጅና እግር ጣት አይታይም፣ በቁሙ አጥንቶቹ ብቻ ናቸው የሚቆጠሩት። ይሄን ተሸክማ በህይወት ይኖራል ትላለች ይሉኛል። መጥቶ ያዝናሉ ክርስቲያኖች እኔ ጋር መጥቶ ቀጨት እንዲህ ትላለች ብሎ እምነት አይደለም ይሄ እብደት ነው እያሉ እኔ ግን እምነቴ ያለ ልክ ነበርና ተነስቼ ኮንፈረንስ አሁንም ኤምኬሲ ተዘጋጀ። እኔ ሌላ ቦታ ላይ ሄድኩት ሙሉ ወንጌልም ኖሯት ይሁን እኔ ቸርች አሁን ሙሉ ወንጌል ሄድኩት። ልጅቷ መሰረት ክርስቶስ ይዛ ሄደች ልጁን ተሸክማ ሰራተኛ። ከዛው እግዚአብሔር በመገለጥ የአንዲት ነብይ ልጅ በእንደዚህ አይነት የተያዘ ሞት አፋፍ ላይ ያለ አሁን አምጡት ወደዚህ አሁን ያሹ ሰራተኛ ነሽ አምጪ ወደዚህ ብሎ መልእክት ይለጣለች። እዛው ጋር ተጸለየ፣ ሟሸሸ የለም። እኔ ከዛ በምን ይዛ ትምጣ ስንጥር ሆዱም በፊትም እጅግር ያለቃ ነው HIV ነው የሚመስለው እንጂ የሰው ልጅ ይሄን ይመስላል ተብሎ አይታይም። ከዛ አጥንት ብቻ ስለሆነ ያው እንደዛ እንትን ያለው ነገር ወዳኑ ሟሸሸ። በምን እንሸከመው በምን እንይዘለው? አጥንትን ደርበን መታቀፊያ ደርበን እንይዝ ነበርና ማመን አቃተኝ። እግዚአብሔር መጥቶ ሰበረው። እኔ በሌለውበት አምላክ እግዚአብሔር ተገልጦ ሰበረው። ልጅቷ በእልልታ ገባች። ከዛ ቀስ በቀስ ስጋ እንዳወጣ እንደዛ የተወለደው ስጋ እንዳወጣ ጠንክሮ ልክ መጫወት ሲጀምር ወደቀ። እዛው ቤት ላይ የምንኖርበት ቤት 12 ዶሮ በአንድ ቀን ጭዳ ተብሎ የሚታረድበት ቤት ነው ያለ የቀበሌ ቤት። እኔ እሱም መንፈስ ሲቀጠቅጥ ሰራተኛዋ እንዲህ ብላ እኮ ትጸልይባቸዋለች ብላ ትነግራቸዋለች። ምን እያለች ነው ብሎ ሲጠይቁ መንፈሱ እንዴት እንደሚታገለኝ ፊት ለፊት እንደዚህ ነው የምገጥመው። እኔምና ወጣለሁ ገባለሁ፣ መውጫቸው የነሱ ነው። ወደ ውስጥ ትንሽ ቤት ውስጥ ነው ያለነውና በአመቱ ወደቀ ተባለ። ውስጥ ላንጋ ውስጥ እዛ ውስጥ ምላሱ ተቆርጦ ዳርና ዳር ላይ ቀረ። ክር ማለት ክር እንደ ክር ዳርና ዳር እዚህ ውስጥ ምን ደርሶ እንደቆረጠ ጥርስ እዛ አይደርስ ሙሉ በሙሉ ተቆርጦ ቀደዶ ይታያል። እንደዚህ ሆኖ ተቆርጦ ጫፍና ጫፍ ቀርቷል። ደሙ እንደ ጎርፍ ይጎርፋል። ስመጣ ተነስቼ ድል ጮራ ሲወስድ የመጨረሻ ይሄን ስንጎትት እንትን አይልም ይበጠሳል። ይሄን መስፋት አንችልም፣ ዋጋ የለውም፣ አስገቢው አለው። ይሄ በክዳን የተወለደው ልጅ ወራት ተበላሽቼ ሰውነቴ እንደዚህ ቦርጭ ምናምን መስሎ እንኳን እንደዚህ ሆንኩበት። እንደዚህ አንድ ስንጥር አንድ ቁጥር ነበር የምመስለው ወልጄምና በሱ ጊዜ ነው ይሄን ሁሉ ተሸክሜ እንትን ያልኩበትና አስገቢያለሁ። እውነትም ስታይ እንዲህ ሲጎተት እንትን የሚደረግ አይደል። መጀመሪያ ቆይ እስኪ ብሎ ሳያዩ ቆይ ብሎ መደንዘዣ መርፌ ወቅቶታል ሊሰፉት። ከዛ ሲያዩት አይደለም አንደኛው ዋናው ዶክተር መጥቶ ሲያዩ መደንዘዣ መርፌ ከወገ በኋላ ይዘሽው ግቢ በቃል። እስኪ ሬሳ ስር ተኝቼ እዛው ሆስፒታል ነጋል ሳይነቃ በኋላ ላይ ብሎ ነቃ። ሬሳ ነው ምንም የምንቀሰቀሰው ነገር የለም። እሱም ደግሞ አልተሰፋም። ስነቃ ይዘሽው ይጃል። ልክ መደንዘዣ ከውስጡ ሲያልቅ ልጁ ካለበት ከሞት ተመለሰ። እጄ ገባው። እጄ ገብቼ ይሞታል አይደለም ጌታ ሆይ ያልከኝ አንተ ይሞታል ከስንቱ አምልጦ ልጅ አይሞትም ብዬ ገባሁኝ። እስከ ዛሬቷ ድረስ በተአምር እዚህ ላይ ያለው ንድፍ እንደሚታይ እንደዚህ ምላሱ ላይ ስፌቱ ይታያል። መልአክ ሰፋው ምላሱ። ጌታ ምስክር መልአክ ሰፋው። እስኪ ምላስን አውጣ ቢባል አሁን በሕይወት አለ ያወጣል። መልአክ ሰፍቶታል። ይሄ እንደዚህ ተሰፈ። እስኪ አውጣ ብርሃን ተሰፈ። ልክ እጄ የገባው ሌሊት ወደ ቤት ተስፋ የለውም በቃ ይዘሽ ውጪ ብሎኝ የገባው ሌሊት መልአክ ሰፋው። ተሰፍቶ ነው ያለው። በዚህ ሁሉ ውስጥ ባለቤቴ እንደነገርኩህ ነው ያለው።
ሶስተኛውም ስትወለድ ሰላም ስትወለድ ብርሃን ስትወለድ ስቀጥል ቤት በዛኛው ቀጥዬ አልሄድምና ቤቴልሔም የምትባል ልጅ ቤቴ የሆነችዋን ልጅ እሰጥሻለሁ አለኝ። አሜን ብዬ ተቀበልኩ። አሁን በዚህን ሰዓት ባለቤቴ እንደሆነ ሆኖ መውጭ እገኛለሁ። እንደዚህም መኖሬ ሳይኖራቸው የኔ ጤና እንዲሆነው እንዴት ትወልጃለሽ? ጦርነት ተከፈተ። እንግዲህ ምን ብለ የውጪው ይተቸኛል ዝም ብላ ብሎ ማለት ነው። ሊጠይቁኝ መጥቶ አንቺ እንደ ግብፅ እንደ እስራኤላውያን በምድረ በዳ መውለድ ነው ብሎኛል። እምትወልድለት ሰው ምንም ሳያደርግልህ ጌታን ፈቃድ ከሰማይ አሜን ብለህ ተቀበለ በረሃብና በምድረ በዳ ውስጥ ተቀበለ እንዴት ትወልጅብኛለሽ ብሎ እሱ ምንም የሌለው ራሱን ጤና ለልጆቹ ላስብ ብሎ ነው እንዲህ ብሎ ከማጋ ተቀጥላል። ሰማይ ተናግሯል። ራእይን ማንም ሊያስጥለኝ አይችልም። ሰማይ ተናግሮኛል፣ በእርግጥ እቀበላለሁ። በዛን ሰዓት ከቤትሽ ምድረ በዳን እሰብራለሁ ብሎኛል። ምድረ በዳ ውስጥ የገባሁኝ ወደ ጌታ መጥቼ ነው። ሻይ ቤቱን ሰራተኛን አባሪ ሻይ ቤቱን ዝጊ ብሎኝ ነው። ከእጄ ላይም ሲወርቅ ያየሁት ጥሪ ወደ እኔ መጥቶ ነው። ያንንም ዘግቼ ወደዚህ የገባሁትና ማለት ነው። ከዛ ልጄ ቤቲን ተቀበልኩ፣ ተወለደች። ባለቤቴን እና መጋረጃ ይሰርላት ይባል አልመጣም ብሎ አክሮፎ ነው ያለው እስከዛ ሰዓት ድረስ። ምጥ ይዞኝ ሌሊት 8 ሰዓት ላይ በር አንኳኩቼ የአንድ ታክሲ ያህል መንገድ ሄጄ ነው ሰው ቤት ደውሉ ሌላ አምቡላንስ ብዬ ምጥ ይዞኝ አምቡላንስ ጠርቶ ይዞኝ ሄዶ ከዛ ሲወጣ ብር ስለሌለኝ ልጅን ተቀብዬ እስከ አስፋልት ድረስ ወጥቼ ከግቢ ውስጥ ወጥቼ ታክሲ በብር 50 ምናምን የሚኬድበት በኮንትራት ሳይሆን ልጅን ይዤ ወደ ቤት ገብቻለሁ። የሰው ግቢ ስለሆነ ግዛው ከውስጥ ዝጋ ተነስ ብዬ የሰው ግቢ ነው የቀበሌ ግቢ ነው አንተ ዝጋ ክፍት አድርገን መውጣት አንችልም ሰዎች ተኝቷል ብቻ ይለ እንደዛ ሄጄ ማለት ጎዳና የሚተኙ ባሉበት ስቃይ የሚለው ነገር ውስጥ ታልፎ ራእዩ ተወለደ። ተወለደች። ልክ እሷን ወልጄ ስመጣ መጋረጃ ልክ እንደዚህ ልጅን አምጥቼ እዘጋ አስተኛሁኝና መጋረጃ ማሰር ጀመርኩ። ከዛ አንተኑ መጡ ሊጠይቁኝ የመጡ ሰዎች ውስጥ መንፈስ አለ ጮክ ማስወጣት ጀመርኩ። በማግስቱ በምናምን የልጆቹን አንድ መደዳ ላይ ሊጨርስና ከዛ ሲቀጥል በዘመንሽ ሁሉ የኔን ፈቃድ እንዳገለገልሽ ድምፅን እንዳከበርሽ በምድር ላይ እስካለሽ ድረስ ከፈቃዴ ዝንፍ እንዳትይ የአብ ፈቃድ የሚባል ወንድ ልጅ እሰጥሻለሁ አልኩኝ። አዎ 6ኛ ልጅ የአብ ፈቃድ ባልሽ ቁጥር ፈቃዴን ታስታውሻለሽ፣ ወንድ ልጅ እሰጥሻለሁ። ከዛ ሳወራ ሁሉም እንዳበዳብኝ ነው። በቃ ማለት እንዲህ ማለት አይደለም። እናቴም ሴቷን እንደዚህ ሲወልድ ያስቆጥ ፊደል ያኔ ፊደል ከማስቆጥራት እበት አድርጋ በቀረች እዚሁ አንድ ገበሬ አግብታ በቀረች ብላ ሰው ልከብኛለች። ለዚህም አልጠቀማትም። ስንቱ ይጠቀማል። ምንድነው በየጊዜው እንደዚህ የምትወልደው ኑሯ እንደዚህ ባለቤቷ እንደዚህ ለምን ፊደል ባልቆጠረች ባላስተባልኳት ብለሻለች እናትሽ ብለውኛል። ልክ ቤት ስትወለድ እንደ አንድ ዳቦ አልገዛላት ቺን የመሰለች ልጅ ተወልዳ ኧረ እኔ እንኳንም እግዚአብሔር ሰጠሻለችኝ እናቴ ይዣት ከቤተሰብ የለ ከትዳር የለ ከወገን የለ እንደ እስራኤላውያን ያሉኝ ትልቅ ሰው የቤተክርስቲያን መሪ ሆኖ የሚያገለግሉ ሰው ናቸው። አንድ ላይ ሊያገለግሉ መጥተው እንደዚህ ነው ባለቤትሽ እንደዚህ ሆኖ አየን፣ አንቺ ደግሞ በየጊዜው እንደ ግብፅ እንደ እስራኤላውያን በምድረ በዳ መውለድ ነው ስራሽ፣ ልጅሽን ምን አልሽ ስሉኝ ቤት ያልኳቸው ቤት እንደ ያዕቆብ ወደ ግብፅ ገባ አሉ እና ሄዱ። ለወቀስ አይደለም እና በእንደዛ አይነት ብዙ ይደርሳል። አለማወቅና ባለማወቅ ሰዎች የሚናገሩት ብዙ ነገር ውስጥ ታልፋለች ስል ሰው ለማውራት አይደለም። ዋና ቁም ነገርን ለማስጨበጥ ሰው አልፎ ይሄዳል ወይ በዚህ ውስጥ? አዎ አይቀበልም። ከሱ ዘር ተቀብዬ ካንተ ጋር ልኖር አንተም እንዲህ አይነት ቀንበር ይሰበርልሃል ብዬ ነው ካንተ ጋር የኖርኩት።
ብዬ የሚወልድለት ልጅ ሰው አልቀበልም እንዴት ወልድብኛለሽ ብሎ ስል ክርስቲያኑም ደግሞ መፈልፈል ብሎ ስል እጁ በሚሰጠው ስንት ሰው ነው ልጅ እንዲሰጣቸው እግዚአብሔር የሚጸልይላቸውና ምን አለበት ለነሱ ከነሱ ወዲያ አውጥተህ ለነሱ ብትሰጥላል ምን አለበት እኔ ስቃይን በልቻለሁ ለነሱ ለምን አትሰጥም ይላል ለነሱም ሳልሰጥ ላንቺም ስሰጥ አዋቂ ዝም መባይ ሰለኝ ዝም ምን ያልኩኝ ዝም ምን ያስባለኝ እና ጽድቄን አይደለም ማወራው የረዳኝን ጸጋ ነው ማወራው እኔ በድካሜ ማቀው ግትረኝነቴን ነው እልከኝነቴን ነው በቃ እኔ ያልኩት በቃ የሆነ ነገር አመንኩ ላመንኩት እውነት በቃ ማለት በቃ ተማትቼ ማሳመን እንደዛ አይነት ስሜታዊ ነበር መሆነው እና ተወለደ እሱ ተወለደ ያፈቀድ ተወለደ ወንድ ነው አሁን እንዴት ያለሽ ሰውየውን መታሳብጀው አንቺ ነሽ እንዳይድን አሁንም እየወለድሽ ጭንቀት እኮ ሊያሳብደው ነው ምንም እየሰራ አይደል እግዚአብሔር በተአምራት እያኖረኝ ስድስተኛ ልጅ ተወለደ ሰባተኛው ልጅ ወጥቼ እያገለገልኩ ነው በዚህ ሁሉ ወጥቼ እያገለገልኩ 6 ወር 8 ወር 7 ወር ወጥቼ በዚህ ሁሉ ወጥቼ እያገለገልኩ ነው በሰማሁበት ሁሉ ሌሎቹን ይዤ ሻንጣ ይዤ ነው የምሄደው ድሬዳዋ ጅጅጋ ሙሉ ወንጌል ላይ ቤቴን ይዤ ሲሄድ ወገኖቼ እችን እህታችንን ስታይ ኮንትሮባንድ ነጋዴ እንጂ መስለው የልጅ ቦርሳ የሽንት ጨርቅ ይዛ ቦርሳ ይዛ ህፃን ተሸከማ ህፃናት ይጀልኩ ሜዳው ይጂ ወዳለኝ ቦታ ሰው ለጣውንም የማይሄድበት አቋራጭ አገር አቋራጭ ሄዳለሁኝ ልጆቹን ውጪ ስለ ጌታ ለምን ሰዋት ልከምስል እኔ አንቺን በፈልግስ ስሚኝ ውጪ ስለኝ ልጅ ተሸክሜ ነው የምሄደው በሆዴም ይዤ በእጄም ልጆችን ይዤ ነው የምሄደው እና ልጄን አንድ ልጅ ይዤ ነው የምሄደው ትንሽ ሲሆን እንደዛ ሲሄድ እንግዲህ ከውስጧ የሚወጣውን አይታችኋል ይሄው የተጣላንበትን እግዚአብሔር ምስጥራት ነግሮ አስታረቀ ይሄው እታው ኮንትሮባንድ ነጋዴ እንጂ ነብይ ናት ብላችሁ እቺን ታምናላችሁ እስካሁን ደሞ ከኛው ቤት ነው የመጣችሁ ከሙሉ ወንጌል እያሉ እግዚአብሔርን ሲያመሰግኑ መጠገን ሆኖ ለብዙዎች መልስ ይሆናል እግዚአብሔርና መልስ ሆኖ ተመልሽ ያቃለሁና የዚህኛው ጊዜ አቤኔዘር የሚባል ወንድ ልጅ እሰጥሻለሁ እርዳታዬን የምታይበት ልጅ እሰጥሻለሁ ሰባተኛ ልጅ አለ እነዚህንም በመድረ በዳ እያስተማርኩ ነው ሰባተኛ ልጅ እዛ ቦታ ላይ ደግሞ ትልቅ ያለሽ ድሬዳዋን ብሎኛል ጌታና በዚህ ላይ አዲስ አበባ ትገቢያለሽ እያለ ነው ጌታ ራሱ እና እንዴት አድርጎ እንግዲህ ስፖንሰሬ እሱ ነው የሚያንቀሳቀሰኝ እሱ ነው የሚያኖረኝ እሱ ነው እነዚህን ስድስቱንም ልጆች ደግሞ ትምህርት ቤት የማገኝበት መስመር የሚያስተካክል እሱ ነው አንድ ሰው በጌታ ፊት ያቆምኩት ሰው የለኝም አከሌ ይሄን ይረዳኛል የሚለው የሚጠራው በቃ ለዚህኛው መስመር ያስይዝልኛል የሚለው ሰው የለኝ ማገለግለው አሉኝ ወገኖች አሉ ግን ተቀበያለኝ ካገልግሎት መጣው ከዛ ተቀበልኩ አሜን አልኩ ይው 3 ወሬ ነው አቤኔዘር የሚባል ወንድ ልጅ ተቀብያለሁ ብዬ ድሬዳዋ ላይ መስበክ ጀመርኩ አንድ ወንድሜ ቤት ይው ብዬ አበራ ቤት እያገለገልኩኝ ይው 3 ወሬ ነው ብዬ መጮህ ጀመርኩ ስቀጥል በ8ኛ ወሬ ክፍለ ሀገር ወሊሶ 7ኛ ልጅ በቃ ማለት እብድናት ተብያለሁ ሲጀመር ብዙ መከራ በበዛብኝ ቁጥር እኔ ቀንዴን ዮና ቀንድ አብቅሎ ነው መንፈስ ቀንድ አብቅሎ መከራ በበዛብኝ ቁጥር እኔን እንዲህ ያደርገኛል የሆነ የሚያንጠራራኝ ነገር ይመጣብኛል እምነቴ ይጨምራል የሆነ ውርርዴ ይጨምራል ማንንም በንቀት ቢያይ ምን ቢያይ በቃ ማለት እንዲህ እርምጃዬ ይለያል ጻድቅ ሳይፈራ እንዳንበሳ ይኖራል የሚለው የክርስቶስ ጽድቅ እንዳንበሳ ሌላውን እንዳንፈራ የሚያስፈራ ነገር እያለ ግን የሆነ ውስጣችን ያለው የጽድቅ መንፈስ ውስጣችን ያለው የቅንነት መንፈስ ውስጣችን የመታዘዝ መንፈስ ያክብሮት መንፈስ አቅም ጉልበት ይሆናል እግዚአብሔርን የሚፈራ ጠንካራ መታመን አለው የሚለውን ቃል እሱ ነው ለካ ያጠነከረኝ ብያቃል እና
ልክ በእንደዛ አይነት ይሄዳለሁ። ምንም አልቆጥርም። አሁን አንገት ደፋለሁ። አሁን ትህትና እንጂ ፍርሃት አይደለም። እና አሁን በቃ የሆነ የገባኝ ነገር እንደዚህ እላለሁኝ። የዛኔ ምን እንደነካኝ አላውቅም። ዴሊ መንፈሱ ይሞለኛል። በቀን በሌሊት ራእይ ይዞኛል እንደ ዮሴፍ። ሌሊት አለማለሁ፣ ቀን ድምፅ ሰማለሁ። የሆነ ሊሆን ያለውን ነገር ይነግረኛል። እኔ ደግሞ በዛ ጉዳይ ነው ማጠበጥበው እንጂ ሰው ምን አለኝ በቃ ምን እንደሆነ ጆሮዬን ደፍኖታል። አላውቅም። ጸጋው ነው የሚደፍነው። መደንዘዣ መርፌ ማለት ነው። የተናገረን ከውስጣችን ሊያወጣ መደንዘዣ መርፌ ይወጋናል በጸጋው ማለት ነው። ጸጋ ሁሉን ያስችላል። ከእኔ በራሴ የማውቀው አንዲቷን ቀን በኔ አለማለፌ፣ አንዲቷን ቀን በኔ አልፌ አላውቅም። በቀሉ ስሜ በቀሉን ትገያለሽ ስሜ እግዚአብሔርን ስም ይላል ዳዊት። ነፍሴ ሆይ እግዚአብሔርን ባርኪ ይላልና ነፍስሽን ያዳነው ጌታን ባርኪ ስም ይላል። ጌታ ሆይ በቀሉን ከበቀሉ ታደጋት። ሰይጣንስ ድምፅን ሰምቶ ይንቀጠቀጣል። ስጋ ካልተቀቀላና ካልተጠበሰ ንቅንቅ አይልም፣ ፍርጭ አይልም። ስጋዬ በአንተ ላይ እንዳይነሳ ማነኝ እኔ ባንተ ፊት? በሚገጥመኝ ነገር ሁሉ በቃ ማለት አፍ ለአፍ ከጌታ ጋር በማውራት ቀጠልኩኝ። ወሬያት እየጨመሩ ሄደው መጣው። ልክ 8ኛ ወሬ ላይ እንግዳ ህልም አየሁ። ቅድም አንስቼልህ እንደነበር እና ያንን ቃልም እያነበብኩኝ ዳዊት ከአቢግያ ያገኘውን ልጅ እግዚአብሔር ቀስፎበት እንዲድንለት የመጨረሻ ይጸልይ ነበር። ሲጸልይ ምግብ አይበላም ነበር። ልጁ ሲሞት በቃ ምግብ አምጡልኝ አለ። ታሞን ምግብ አልበላም ያለው ንጉስ አሁን ሞቷል ብንለው ምን ሊሆን ነው ብሎ ሲፈሩት እሱ ጭራሽ ሆኖ ሞቷል አይደል አምጡ ምግብ፣ ታጠበ፣ ምግቡን በላ ይላል። እዛ ምንድነው ቢባል አሁን እኔ ወደሱ ሄዳለሁ እንጂ እሱ ወደ እኔ አይመጣም። በቃ ይምረው እንደሆን ብዬ ጸልያለሁ። አሁን ግን አልቋል። በቃ እኔ ወደሱ ሄዳለሁ እንጂ እሱ ወደ እኔ አይመጣም ብሎ ምግቡን በላ ይላል። ታጠበ፣ ተቀባይ ይላል። ይሄን ቃል ሳነብ እንዴ እኔ መከራ እንደ ዝናብ የሚዘንብብኝ የማይቋረጥ መከራ የሚዘንብብኝ አባቴ እሱ በኃጢአት ያመጣው በርኩሰት ያመጣው ልጁን ነው የቀሰፍክበት። ስለ አንድ ደግሞ 4 ይክፈል ብሎ እንትኑን የኦሪዮን ሚስት በደፈራ ጊዜ እንትኑ የደፈራበትም አለ። እንደገና ደግሞ እንትኑ አንድ ሴት አለችው እሷን ወሰደበት ብሎ እንተና ነብዩ አምጥቶ ሲጠይቀው አንድ በግ አለችው በግቷን ወሰደበት እንግዶች ሲመጡበት ስለ አንድ 4 ይክፈል ባለበት ነው። በገዛ አፉን ፍርድ በራሱ ላይ አምጥቶ ይሄንንም በርኩሰት ያመጣው ነው ንጉሱ ስቶ ነው ይሄም ቢሆነው። እኔ ግን የበደልኩት ነገር ምን አለና ነው ደና ምግብ በልቶ በድሬዳዋ ምድር በዚህ ሙቀት ቀዝቃዛ ውሃ ከፍሪጅ ውስጥ አውጥቶ የሚጠጣ ፍሪጅ ያለው ከመሶቡ ትኩስ እንጀራ ወጡን ወስዶ የሚበላ ይሄን አምጡ ብሎ የሚያዝ ባለበት ደረቅ ዳቦ ልጆችን እያበላው ምድረ በዳ ላይ አንተን እየሰማው ጦርነት ከግራ ከቀኝ ተከፍቶብኝ እንደዚህ ሆንኩ። ደግሞ ቀሰፋባት እኮ ሰማች እግዚአብሔር ቀሰፋባት ብሎ ይበለኝ እንዴ? ከውጪ ካሉት እሾሃሞች ይልቅ በቤቱ ያሉ ሰነፎች እኮ ብዙ ናቸው። ብዙ የሚሉኝ ብዙ ድምፅ ያልሰሙ ብዙዎች ናቸው። ሁሉ ድምፅ አይሰማም። ለምን አልኩኝ። ሌላ ጊዜ አንተና እድሜን ጨምርልኝ ብለው ሕዝቅያስ የጸለየበትን ምን ነው ባልጸለየ እግዚአብሔር ባልጨመረበት ከዛም በኋላ እስራኤልን ከእግዚአብሔር ቤት ያወጣውን ልጅ ነው የወለደው ብዬ ሰበኩት። እግዚአብሔር የሰጠን እድሜ በቂያችን ነው ብዬ ሰበኩኝ። ሴትዮ መልእክቱን ልጅ ስታመምብኝና እወስደዋለሁ ስለኝ ልጅ ተወልዶ እወስደዋለሁ ጌታ ስለኝ ጥቅሱን ቀይሬ ገልብጬ ለጌታ መንገር ጀመርኩ። እኔ መንገድ መምራት ጀመርኩ። ጌታን መምራት ጀመርኩ እና ጌታ ሆይ አሁን ቀይርልኝ አልኩት። እድሜ ጨምርለት አድጎ እንኳን ቢሆን እንደዚህ ቢሆን ጊዜን እንኳን ቀይርልኝ እንደዚህ ከሚባል ብዬ ስጸልይ ገሊላ ጋር ነበርኩ። እዚህ አዲስ አበባ ነቢያቶች ተሰብስበው ስለኔ እየጸለዩ አይዞሽ በሕይወት እኖራለሁ ይሉኛል። ጸጥ በሉ
በውሸት አታጽናኑኝ ይላል። ስሙ እላችኋለሁ፣ እኔ እግዚአብሔር ነው ሊወስደው የፈለገው። አቤኔዘር የእግዚአብሔር እርዳታ ብሎኝ በዛ ራእይ ልለቀቅ ነው፣ በቃ እኔ ልባረክ ነው ብዬ አሜን ብዬ የተቀበልኩትኝ። ግን እርዳታው ትሞታለች ተብሎ ሊቀዱኝ የመቀስ ምስል በሆዴ ላይ ካደረጉ በኋላ ነው በቃ ቀድን እናወጣለን ሞቷል በሆዷ ውስጥ ተብሎ ነው ልጁ በኋላ ሊቀዱኝ ካሉ በኋላ አልጋ ላይ ካስተኙኝ በኋላ ልጁ የተወለደ። ተዘጋጅቶ መጥቶ ሊቀዱኝ ዶክተሮች ባሉበት ልጁ ተወለደ። በኖርማል ወለደ። እና አቤኔዘር እርዳታው የታየው እዛ ጋ ነው። እኔ ግን የምለው አልገባኝምና እርዳታውም ከምድረ በዳ ማምለጤን የሆነ በቃ ራእይ መለቀቁን ያንን ነው የሚጠብቀው። ምንድነው ያልኩሽ? እስኪ እንደ ሌሎች ልጆችሽ አቤኔዘርን እንዲያገለግለኛል እንዲያርገኛል ብዬ ገባሁልሽ ቃል አለ እንዴ? የለም። ስም ያለኝ እግዚአብሔር የሚለው ፊደል 7 ነው። እግዚአብሔር ልጅሽ በሰባተኛው ቀን ያርፋል አለ። በሶስተኛ ቀን ልጁ ደግሞ አሁን ያሉት ዝም ብሎ አይነት መልክ ያላቸው ናቸው፣ የሚመሳሰልም ፊት ነው ያላቸው። ይሄኛው ግን አንድ ወንድሜን ነው የሚመስለው። የመጨረሻ ነው ቆንጆ፣ የመጨረሻ ነው አረብ፣ የመጨረሻ ጣቶቹ እንደ ገመድ የሚቋጠሩ ናቸው። የመጨረሻ አይኑ የሚመስለው ለየት ያለ ልጅ ነው እጄ የገባሁት እኛ ከሆስፒታል እና ከዛ ጡትም አይጠባም ምን አይልም፣ ካፍንጫው የሆነ ጥቁር ነገር ወጣ እንጠርጋለን። ምን ሶስተኛ ቀን ላይ እንዲህ አለኝ መሰል እግዚአብሔር 6 ቀን ሰራ በሰባተኛም ቀን አረፈ እንደምን ልጅሽ በሰባተኛ ቀን አረፈ የሚለውንም ነገረኝ። እግዚአብሔር የሚለውን ፊደል 7 ነው። እግዚአብሔር የሚለው ፊደሉ 7 ነው። ፈቃዴ ነው ብሎ አለኝና ልክ ጌታ እኮ እንዲህ እያለኝ ነው ትሰሚያለሽ ገላ እላታለሁ። አንዲት እህታችን አለች እንትን የምታውቃት አንቺ የምታውቃትና ከዛ ደውዬ ስሚ አልኳት፣ እግዚአብሔር እንዲህ እያለኝ ነው ገላ፣ ምንም አታባብሉኝ፣ ምንም ሊወስደው ነው እግዚአብሔር እንዲህ ብሎኛል። ግን ለሕዝቅያስ እድሜ እንደጨመረ ለልጄ እድሜ ይጨምር ለኔ ካለ እግዚአብሔር ይሄን ከሰማ ስል ተመዘንሽ ቀለሽ ተገኘሽ አለ። ወብየጮ ጌታ ምስክሬ ጮት አልገለ አልኩኝ። ለምን እኔ ዋና ነገሬ ሲይዘኝ ስጠራኝ ምንም ሆኜለት አይደለም። የዓለምን ምናምን ጠራ ይላል። የዓለም ጉድፍ የዓለም ምናምን እግዚአብሔር ጠራ የሚለውን በራሴ ነው የማውቀው እና ምንም ሳላቅ የጠራኝ ራሱ ነው። እና እንዴት ቀለልኩ የሚለው ማለት ተመዝኜ ይሄን ቃል በሌላ መልክ ነበር እስራኤልን ከእግዚአብሔር ቤት የሚያወጣን የወለደው። ከዛም በኋላ ምን ነው ያ ዓመት 16 ዓመት የተጨመረበት በቀረ ኢሳይያስን መልሰ ሂድና ነገረው እንደገና ጨምሬልሃለሁ ብሎ ስል እሱ ፊቱን ወደዛ አዙሮ ሲጮህ ነው እግዚአብሔር ይሄን የጨመራለትና ምን ነው ያቺ ዓመት በቀራችበት ብዬ ሰበኩኝ። ሴትየው ይሄን መረጥኩ እንዴ አለ ቀለልኩ እንዴ ይስል ይው የ4 ዓመት ልጅ ሆኖ አጠገቤ እጁን ይዤ እንደዚህ ተይቻለሁ እየጸለኩ እጁን ይዤ እንዲህ እያልኩ የጭነት መኪና መጥቶ ከአጠገቤ ስገለው በራእይ እንዲህ ይሻልሻል፣ አሁን ይሻልሻል። ያንቺ ለመንሽው ይሄ ነው። የ4 ዓመት አውሩቶሽ ማሚ ብሎሽ ምንዲ ብሎሽ ምን ብሎሽ በእንዲህ አይነት በድንገተኛ እንዲህ ከእጅሽ ከሚነጠቅ አሁን ቢወስድ አይሻልሽም ማለት አባቴ ከምቀልም እንዲህ ከሚሆንም እንካውሰድ እንካውሰድ ይሄው እንካውሰድ ቀልዬ ከሆነማ አለቀስኩ። ሆስፒታል አስገቢ፣ ከዚህ ከአዲስ አበባ ከክፍለ ሀገር ይደወልልኛል። ቤተሰብ በሙሉ ሆስፒታል መልሺ፣ ግሉኮስ ይደረግለት፣ ማይጠባ ከሆነ እንደዚህ ያለው ጡቴን አልቤ እንደዚህ በማንካ እንደዚህ ስልም ይወጣል። ምንም ካልበት አልወስድም አልኩ። ወስጄ ሄደሽ ሬሳሽን ይዘሽ ከምትመለሽ ቁጭ በይ ይለኛል።
ሬሳ ይዘገባቻል ከምልሽ እዚህ ቁጭ ብለሽ ጠብቂ፣ እዚሁ ማዳኔን ታያለሽ። ዝም በይ አለ። መጀመሪያም ልወልድ ስል ታይዋን ሄድኩኝና የህፃናት ገላ መታጠቢያ ልገዛ ቆምኩ። ከዛ እንዳትገዢ አለ። ለምን ጌታ ሆይ ስል ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው አለ። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ምንድን ነው አልገባኝም ብዬ ሳልገዛ ተመለሱ። ልጁ ገላ መታጠብ ለካ ሊወስደው ፈልጓል። እንትን ማዳን መልካም ነው፣ እሺ እዚሁ ጠብቀኝ አለኝ። ልክ እሑድ ዕለት ሰኞ ነው የወለድኩት። ሰኞ ማታን የተወለደው እሑድ ዕለት ተነሳው። ህልሙን አይቻለሁ። በቃ ጌታ እየተናገረኝ ነው። ሁለት እህቶች አጠገቤ አሉ። እንደዚህ እንትን ይላሉኝ። ሻወር ወሰድኩ፣ ልብሴን ቀየርኩ፣ ቱታ ለበስኩ። በቃ ገባኝ። የሆነ ነገር ሰባተኛ ቀን ነው። ለነዚህ ሁለቱ ስነግር ግራ ይገባቸዋል። ይዛለው እንደዚህ ያቅፋለው እንዴ ተቀመጥኩበት ደግሞ እንዴ ኩላሊቴና መኔ እንትን ያለበት ሰባቱንም ቀን አንድ ቀን አልተኛውም። እጄ ነው ቁጭ ምለው። እንደዚህ አንጀቴን አላስርም፣ እንደ ሆዴን አላስርም። እንደዚህ በተቀመጥኩበት ቁስል ነው። አጥሚት ሲሉ ሂድ ወደዛ። የምን አጥሚት ሂዱልኝ እላቸዋለሁ። የምን አጥሚት ሂዱ፣ ምንም ነገር አልፈልግም። ማን ላጠባ ነው? አይጠባም እኮ አልወስድም እላለሁ። ከዛ ልክ በእጄ ላይ ያለ ጸለኩና እንደዚህ ግን ወደ ሌሊት 8 ሰዓት አካባቢ ሆነዋል ይላል። ከዛ እንደዚህ አይቶ ልጄ አበባዬ አቤኔዘር፣ ልጄ አበባዬ እንግዲህ ጌታ ጨክኗልና ምንም ልል አልችልምና ቻው አልኩ። ግንባሩን ስሜ ብዬ ስሜ እንደዚህ ተመለስኩ። ከዛ እንደ እንቅልፍ ሸለብ አደረገ። ቻው ልጄ፣ ከዚህ እንዲህ አድርጎ የሰራህ እሱ ነው። እኔ ምን ጨመርኩ እዚህ ላይ? ወደደ ጌታ እንዲና ቻው ብዬ እንዲወደኩ። ይሄ የመስመር ስልክ አጠገቤ ነው ያለው። እንደዚህ እንደወደኩኝ ከዛ ይዞት ስል ብድግ አልኩ። ከዛ ይዛለች፣ መዓዛ ነች። መዓዛን ታውቂያለሽ አይደል? ከዛ መዓዛ ይዛዋለች እና በቃ ግን ምን ሆነሽ ነው? ምን ሆነሽ ነው? እግዚአብሔር ይድናል እያለሽ ምን ሆነ? ዘም በሉ አልኳቸው። ልክ እንዲህ እያየሁት አስተካክሉት ልጄን አልኩ። የሞተ ሰው አይቻል አቅም ሰው በእጄ ላይ ሞቶ አያውቅም። እንኳን የወለድኩት ልጅ ቱታ ለብሻለሁ፣ ሮስጄ ተዘጋጅቼ ነው ያለሁት እና ልክ እንደዚህ እንትን ስል እንዲህ እያየሁት እንዲህ እየጠረኩለት ካፍንጫ ላይ ጥቁር ነገር ይወጣል። እንዲህ እየጠረኩለት የሚል ድምፅ ሰማሁ። መልሱት አይኑ ወደታች ወጣች ነፍሱ ብዬ አይኑን ወደታች አፉን ግጠመው ትላለሁ። እንዴት እንደ አራታይስ የለም እንዲህ ባትሪ አብሪ መብራት በርቶ እያለ የዜሮ አምፖል ነው ያለው ላይ እና ባትሪ እንደገና ይሄው የተለልጅ ዞር አልኩኝና ጨረሰ ቃሉን ሰጥቼ ሄለ እንደ ተመዝኜ ቀለልኩበት አልኩኝና ስልኬን አነሳውና አንድ ወንድሜ ደወልኩ። ከኔ ሩቅ ነው ገንደ ቆሬ የሚባልበት ነው ያለውትና ፖሊስ መሬት ነው። ብድግ አድርጌ ደወልኩኝና ሄሎ አቤ አልኩት። አቤት ስልክ አነሳ። እየጠበቁ ነው ሁሉም ሰው እንትን በል ሄሎ አቤ አልኩት። አቤኔዘር ወደ ጌታ ሄዷልና ና መጥተ የምታረገውን አድርግ። ማንም ሰው ጎረቤት መታመሙን አይሰማም እንዳሉ ያላመኑ ናቸው አጠገብ ያሉት። ማንም ሰው ያውቅ መውለዴን እንጂ መታመሙ ምኑን የሚያውቅ ሰባቱን ቀን የሚያውቅ ሰው የለም። አልተኛም ምን አልልም እንደዚሁ ያለውበትና አለ። አዎ በቃ መጣው መጥተ የምታደርገውን አድርግ ነው ያልኩ። ከዛ እንትን አሁን እነዚህ ባጃጅ የሚሰሩት የዛን ሰዓት ነበር ባጃጅ የመጣው እንዳለ አንድ ግቢ ላይ ነው ዘመዶቼ በሙሉ ያሉት። እሱም ግቢ ውስጥ ነው ያሉት እንዳሉ ባጃጅ አስነስቶ ቀጥ ብሎ ነው። ከዛ ብድግ አልኩኝና መገነዣ መፈለግ ጀመርኩ። ልጅ የምገነዝበትን አንሶላ ለመታቀፍ የተገዛን የሆነ ነገር አንሶላ አዲስ አንሶላ መቀዳድ እንደዚህ አድርጎ እንዲመልኮ ከዛ ማለት ጸጥ ወገቤን አሰርኩ። እኔ ወደ አንተ ሄዳለሁ። እንደዛ ሲለቅሱ ጸጥ ልጆቹ እዚህ ጋር ተነጥፎ እዚሁ ሳሎን ነው አልጋው ያለው። እዚህ ተኝቶ ነው ያሉት ሌሎቹ። ይሄ የአፈቃድ ላው ላይ የተወለደው 6ኛው ልጄ ያብዳል፣ የኔ ነጭ ወንድሜ ብሎ ያብዳል፣ ይድንልኛል ስለምን ሁላቸውም ያለቅሳሉ። አንድ ሰው እንዳይሰማ ጸጥ ብሎ አፋቸውን አንድ ሰው ደጅ ላይ ወጣው
ግቢ ውስጥ እንደዚህ ወደ ግራ ወደ ቀኝ አልኩኝ። መጥቶ ያንሱልኝ። እነሱ ከእንቅልፍ ቢቀሰቀሱ አሁን ይጮሁብኛል ብዬ እግዚአብሔር እንቅልፍ መንፈስ ላክባቸዋል። ስድስቱም ልጆቼ ከእንቅልፋቸው ሳይነሱ ምንድነው ብላ ትልቋ ናት የተነሳችውና ብላ ስትል ይዞ ሄደዋል በባጃጅ። ሁሉን ጨርሶ ሳጥኑ ምን ብሎ ጉድጓድ የሚቆፍሩት ቆይ ጅብ አላስቆፍር ብሎ ነው ብሎ ጅብ አላስቆፍር ብሎ ነው ቆይ ብሎ እዛው ናቸው ብሎ በባጃጅ ይዞ ሄዱ። ሳጥን አመጡ። ወንዱ ከሚመጣበት ሄዱ። አንኳኩቶ አመጡ። በባጃጅ ተወራርተው ይዞ ሄዱ። ቻው እኔ አልሄድኩም። ልጆችም ጮሆ ከዛም በኋላ ነው ቤታል አቤኔዘር የታል አክም ቤት ወስዶት ነው ዘጠው ምን ብዬ ዘግቼው አለፈ። ይዞ ሄዱ። ከዛ በኋላ ላይ ሲመለሱ ልክ ቀብሮ ሲመጡ ሌሎቹም ነጠላ ጥቁር ነጠላ ፎጣና ነጠላ ዘግዝቆ ሲመጡ ማናቸው የእግዚአብሔር ፈቃድ ነው የሆነው። ያገልግልኩት የእግዚአብሔርን ፈቃድ ነው። አቤኔዘርን የወሰደው ጌታ ነው። ከሰጠኝ ጋር ከሰጪ ጋር ምንም እንትን ስለሌለኝ የአዘን እንጀራ ይዛችሁ እንዳትመጡብኝ። እኔ አዘን የለብኝም። የሰጠኝ እግዚአብሔር የወሰደው እግዚአብሔር ነው። ነጠላችሁን አንስሱ ስል ነጠላቸውን አንስቶ ቦርሳቸው ውስጥ ፎጣቸውን ቦርሳ ውስጥ ከተቱና ቀጥ ብላችሁ ሂዱልኝ። አንድ ሰው ካሁን በኋላ አልፈልግም፣ ለአንድ ሰው እንዳታወሩ ብያልኩና እንትን ሻርፕ ቴፕ ከፈትኩ። መዝሙር ከፈትኩ ማለት ነው። በእኔ ሆኖ አይደለም ይሄ ከፈትኩ መዝሙር። አንድ ሰው እኔ ጋር ተመልሶ እንዳይመጣ አልፎ እየፈሩ አንድ ባንድ የሆኑ እንደ ጥየቃ የመጣ ሰው እንጂ የዘን እንጀራ ተቆርሶልኝ ወጥ ተሰርቶ ቡና ተፈልቶ ቆሎ እንደዚህ ሆኖ አልተደረገም። አልፈልግም። ያዘን እንጀራ እንዴት እበላለሁ? የሰጠኝ ጌታ ነው እወስዳለሁ ብሎ በፍጹም በመጉትም ያልሆነ የወሰደውና በጭራሽ እንዳትመጡብኝ ብዬ አለፈ። ሰባተኛ ልጅ እንደዛ ነው ሄደው ስቀጥል ከዛውም እግዚአብሔር አምላክ በብዙ ረድቶኝ ቆምኩኝ። ወደ ሳምንት አካባቢ ላይ የሆነ ነገር ቀየረኝና ማልቀስ ጀመርኩ። ከዛ የለም እኮ እንባም የለም ምንም የለም፣ በጸጋ ቆሜያለሁ። ከዛ የተዘጋጀው ይምጣ የገንፎ እህል የአጥሜት እህሉን እንትን እናርጋለን ስሉ ለኔ በጤ ስጡ፣ ሚካኤል ወስዳችሁ ለኔ በጤ ስጡ። እኔ አሁን ማጠባው ሰው የለኝም፣ ምጠጣውም ጉዳይ አይደለም፣ ሀዘንተኛው እኛ አይደለም ብዬ ስል አንዲት ነብይ መጣች፣ የፓስተር ሚስት መጣችና እኔ ልጄ ተወስዳ በሳምንቱ እንደ አዲስ ቀስቅሶብኝ አልቅሽ ተጎድቼ አውቃለሁ፣ እንደገና ወደ ኋላ እንዳይመልስሽ ብላ ጸልያልኝ ሄደች። ወይንሽ ትባላለች። እዛ ልክ ይሄን ባለችበት በሁለተኛ ቀን መጣብኝና አለቀስኩ አይገልጸውም። ወዳው ነው ይሄኛው ልጅ ሽምቡራ ከመሬት አንስቶ ጸረት ተቀምጧል እንትኑ ብሎ በጆሮ እስከ መጨረሻ ድረስ ከተተ፣ በአፍንጫ እስከ መጨረሻ እንደዚህ ከተተው። እኛ አናቅም ቢባል የለም አይኑ ውስጥ በዚህ በጆሮ ገብቷል። በጆሮ በሁለቱ ቀዳዳ በዚህም ከቶ ሽምቡራ አብጧል። በዚህም አይቻልም። በቃ የመጨረሻ ሊሞት ነው። ምንድነው ቢባል ሽምቡራ ውስጥ አለ፣ ውስጥ ገብቷል። ባለቤቴ ታሞ ተኝቷል። ቅዳሜ ቀን ነው። ወዲያው ይዞት ሄዱ። ሆስፒታል ይዞ ሲሄዱ እሱም ማይሰማ መስሏቸው በእንግሊዘኛ ይሄን የመሰላ ልጅ በቃ ሞተ፣ ዋጋ እኮ የለውም ብሎ በእንግሊዘኛ ሲያወሩ አባትየው ይሰማል። ልጅ ዋጋ የለው ብሎ እዛ ጋ ይወድቃል። እኔ እዚህ ጋር ጌታ ሆይ እኔን ፍታኝ፣ ማረኝ፣ ልጄን የገደልኩ እኔ ነኝ፣ ይቅር በለኝ፣ አንተ የወሰድከውን መልሼ አዘንኩ፣ ወየው ልጄ አቤኔዘር ብዬ አለቀስኩ። ጌታ ሆይ ማረኝ፣ ልጄ ይተፋ ስል ለዶክተር የማይቻል ለኔ ይቻላል ብሎ ሁለት ልጆች እኔ ጋር ቀርቷል። ሌሎች ከሱ ጋር ሄደዋል። ከዛ እየነገርኳቸው እንዲህ አይነት ራእይ ያለው እያልኩ ጌታው አይሆንም፣ ይሄኛው ግን አይሆንም፣ በኔ ጥፋት ይሄን አታርገው፣ አንተ ያረከውን አሜን ብዬ መስማማት አቅቶኝ ነው አሁን ያለቀስኩት፣ ይቅር በለኝ ስል ልክ ከጆሮ እንዲህ ዘሎ ሲወጣል፣ ካፍንጫው ሲወጣል። ከዛ ዋጋ የለውም በቃ ሟች ነው በተባለበት ማታ 1 ሰዓት አካባቢ ላይ ጤናማ ልጅ ይዞ መጡ። ተአምር በራሱ አይቻልም ባሉበት ራሱ ዘሎ ወጣ። የማይደረግ አብጧል እኮ
ውስጡ ገብቶ ይገላል እንጂ መዳን የማይቻልበት። አለመስማቴን ጌታን ማሳዘኔን ድጋሜ ቅጣት አለው። ሐዘንን ማክረር ለምን ሆነብኝ ብሎ ማክረር ሐዘን መንፈስ ነውና ሌላ ይደግማል በሚል ስብከት ጀመርኩኝ። ልጄ ማመለጠ አመለጥኩኝ። ለብዙ ሰዎች እርር ብሎ ሲያለቅሱ ዘውድረዷ ላይ በቃ በጣም የተጎዱ አንድ እናትም በጣም ለኔ ወዳጅ የሆኑት አንድ ልጅ ስሞትባት እርር ብላ ስታለቅስ ታይ አልኳት። ይህችም ልጅ እኮ ድናልሽ አይደለ ታይ ስላት በወራት ውስጥ ነው የችም ልጅ ሞተችው። አሁን ሌላ ሀገር ነው ያለው፣ ደቡብ አፍሪካ ነው ያሉት። ብዙ እንትን ያለበት ብዙ ቁጥሩ ብዙ የሆነበት አለ እንደዛ የሚደገምበት። ለምን ለቅሶ ያስፈልግም አይደል? ሐዘን መራራ ሐዘን እግዚአብሔር ላደረገው አያስፈልግም። በዚህ ስናገር ልጅ የተጎዳባቸው ሐዘን ውስጥ ያለፉ በብዙ ቁዘማ ውስጥ ያሉት በብዙ ብቸኝነት በብዙ የግራ መጋባት ፕሮግራም በብዙ በቃ ቀጥሎ ከዓመት እስከ ዓመት ይሻሻላል ሲባል ዓመቱ ያኛውም ዓመት ሌላ የኛውም ዓመት ሌላ መከራ የተፈራረቀባቸው እግዚአብሔር ቀን አለውና እኔም ቀን አምጥቶልኝ ነው ይሄን እንደዚህ እንዳወራ ይቻላል። ብዙ ሰዎች ያውቃሉ የሚያቆኝና ቀን ያመጣል፣ እግዚአብሔር ያሻግራል። እግዚአብሔር ለሁሉም አዋቂ ነው፣ ያቆማል፣ ያጸናል። እኔን አጽንቶኛል። እኔ እንደዚህ የምታይ ሴት አልነበርኩም። አሁን በከፊል ነው ማወራው፣ ሁሉንም ማውራት ስለማልችል የረጅም ዓመት ብዙ የከፈልኩት ዋጋ ላይ ማውራት አውርቼ መጨረስ አልችልምና በዚህ እውነት እንዲቆሙ በዚህ እውነት እንዲጸኑ እግዚአብሔር ይጎበኛል። እግዚአብሔር የወደቀውን ድንኳን ያነሳል። አገልግሎት እንደገና ይነሳል። የተሰወረው ነገር ሁሉ ይገለጣል፣ በሰዓቱ ይገለጣል። እግዚአብሔር ይክይሳል። እና እዚህ አዲስ አበባ ሆኜ ከገጠመኝ ብዬ ከምለው ነገር ደግሞ የድሬዳዋን በክብር ወደዚህ ተሻገርኩኝ። አንድ ቸርች ላይ ግን ሂጂና ቁጭ በይ ብሎ ጌታ የፈለኩበት ቸርች ሙሉ ወንጌል ወጥቼ ሙሉ ወንጌል መግባት ስፈልግ አይደለም እዚህ አካባቢ ነው የምትገቢ ብሎኝ ወስዶ አስቀመጠኝ። ጌታ እጄ ቁጭ በይ ነው ያለኝ። ሁለተኛ ነገሥት 8 ላይ ሂጂና ባገኘሽበት በፍልስጤም ሀገር ተቀመጪ፣ ቤትሽን ንብረትሽን መሬትሽን ትተሽ ሂጂና ተቀመጪ ያላትን ሰጠኝና ሂጂና አንቺም እዛው ተቀመጪ አለኝ። ስቀመጥም ነው ያየሁትኝና ተለያየ ቦታ ላይም ሳገለግል ግዛም አገለግላለሁ። ሂጂ ተቀመጥኩ። ጌታን አየው በትዕግስት አተረፍኩኝ። ወጥቼ ማገልገል የተለየ ኮንፈረንስ ወጥቼ አገለግላለሁ። ተለያየ ምድር ላይ ሄድ ነበረ። ግን ቁጭ በይ ስለኝ ደግሞ 7 ዓመት ሙሉ ቁጭ አልኩኝ። ቁጭ በቃ ማለት ቁጭ በይ ነው የተባልኩኝ። ቁጭ ከዛ ጌታ ሆይ በረራ ከጀመርኩ በኋላ ብዙ አገር ላይ ማገልግሎት ከጀመርኩ በኋላ ለምንድን ነው ቁጭ በይ ያልከኝ ብዬ ስል ቁጭ ብሎ መሮጥ አለ አለ። ቁጭ ብሎ ምን አለ? መሮጥ አለ። ትዕግስት የምለው ነገር ሲያስተምረኝ ምንድነው? በትዕግስት ሩጡን ያለው ጳውሎስ። በፍጥነት ካሮጣ ሰው በትዕግስት ሮጦ ሜዳ ላይ ገብቶ ያሸንፋል እንዴ? በዓለም በፍጥነት የሮጣ ነው የሚደርሰው። በእግዚአብሔር ቃል ግን መንፈሳዊ ቋንቋ በትዕግስት ሩጡ። አንቺ እኮ ቁጭ ብለሽ እየሮጥሽ ነው አለኝ ጌታ። ቁጭ ብሎ መሮጥ ማለት ጌታን መስማት ማለት ነው። የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ይላል ምሳሌ 1 እና ወድጄ ከጥላው በታች ተቀመጥኩ ይላል። መቀመጥ ማገልገለው አቅሙ ስኖ እያለ ለመሮጥ አቅም የጸጋ አቅም አለ። እውቀትም ቢሰጥ እሱ ነው። እውቀቱ ባይኖር እያለ ግን ቁጭ በይ ተብሎ መቀመጥ እንደ መሮጥ አይታሰብም። ነገር ግን ጌታ መስማቱ ውስጥ ነው መሮጥ። ሮጭ ያለው ጌታን አትርፍ ያለው አልተጎዳውም። እግዚአብሔር ጠብቆኛል። በዚህ ሁሉ ወጣም ነበር። በር ሲከፈትልኝም እዛም አገለግላለሁ።
መቀመጤ ሌላ ቦታ ላይ ብዙ አልሄድኩምና መቀመጤ ውስጥ አትርፍ ያለው መልሶ ከወጣው በኋላ መልሶ ሲሸሽገኝ ተሸሸጊ ስለኝ ደግሞ በመሸሸጌ ውስጥ እግዚአብሔር ረድቶኛል። እና አንዱ አዲስ አበባ ከገባው ለኔ ከባዱ ምዕራፍ ድሬዳዋ በዚህ ሲያከትም ከዛ መጣሁኝ። ብዙ መከራዎች ስበዙብኝ ምን ነው ከዛ ምድር ባላወጣኸኝ እና እዛው በገደልከኝ እዛ እኮ በቀሉ እንዲያርጋ ብሎ ስለ ህይወቴ ላንተ ያለኝን ቁርጠኝነት እንደማላመቻመች የሚያውቁ በስሜ የሚጠሩኝ ህይወቴን የሚያውቁ ባሉበት ምን ነው በሞትኩ እዚህ ምድረ በዳ አምጥተህ ልትገለኝ የሆነች ሴትዮ የምባልበት ሀገር አዲስ አበባ አምጥተህ ልትገለኝ ባህር ውስጥ አምጥተህ ልትገለኝ ብዬ በእግዚአብሔር ላይ አጉረምርሜ ያውቃለሁኝና አይ ቆይ ሌላ አለ ብሎ ጅጅጋ ላይ አገልግዬ ስመጣ እግዚአብሔር ታላቅ ነቢይ ተናገረኝ። ኮንፈረንስ አገልግዬ ስመጣ እንዲህ አለኝ፣ አገልግሎትሽን ሩጫሽን ልገታ ሰይጣን ከጥልቁ ወጥቶ በልጆቿና በትዳሯ እመጣለሁ ብሎ ወጥቷል አለኝ። ከዛ ልጆቼን በህይወት ደከሙ። ከእግዚአብሔር ቤት ወጡብኝ ወንዶቹ። ባለቤቴ በወሩ ግላኮማ የሚሉት በሽታ ሳያቅ አይኑ ሁለቱንም አይኑን ጎዳው። ልጆቼም ከቤት ይወጡ። በቀደምም አግኝቼው ይውርለት ሰኞ ዕለት እያወራሁለት ነበረ ከዚሁ ከነብይ ጋር ማለት ነው። ይሄ መልእክት ከመጣልኝ ነብይ ጋር ማለት ነው። እና በዚህ ብለህ ባልክኝ ሰዓት አይደል አውርቻለሁ እኮ እንደዚህ የገጠመኝ አይደል አልኩት። እና እንደዛው ሆናና ባለቤቴ አይኑ እንደዛ ሆነ። ቻሌንጅ ነው። ከሚሰራበት ቦታ ላይ ወጣ። እንደዚህ ሆነ ብዬ ደግሞ እሱም ባልኩበት ጥቃቅኑ ይቅርና ልጆችን በዚህ ሁሉ እያስተማርኩ ነው። በግል ማስተምራቸውንም ጌታ ነው የሚያስተምረው ያደለውም የማንንም እርዳታ አላውቅም ከጌታ ውጪ። እየተማረች ነው ያቺ ሰላምን ሰጥሻለሁ ብሎ ጌታ ያለው ልጄም ሶስተኛ ልጄም እየተማረች ነው በግል። ትልቋም እየተማረች ነው። ብዙ ቻሌንጅ በሷም አገንቶኛል። በድሬዳዋ በዚህ ብዙ ያመላለሰኝ ጠላት ልጆችን ወደ ኋላ መልሶ እኔን ለመምታት በጣም ያዘኝ። ራእዩን ያየሁትኝ አሰበ ተፈሪ ኮንፈረንስ ላገለግል አዲስ አበባ እንደገባው ተጠርቼ ለሳምንት እዛ ነበር። እዛ ተኝቼ እንዲህ ማክስ ለብሶ ፊቱ ማይታየኝ ሰው ከወንዝ ውስጥ ይወጣብኛል። ልጆቼ ወንዝ ተሻግሮ ይሄዳሉ። ብጣራ አይሰሙኝም። ማነሽ አይሉኝም። እየሄዱ ነው። እኔ ልገለኝ ነው እየመጣብኛል። አሰበ ተፈሪ ተኝቼ አገልግዬ ከጨረስኩ በኋላ ከዛ ጌታ ልጆችሽ እንዳይሰሙሽ ይሄው ወንዝ ተሻግሮ ሄዶበት ይሄ ልገልሽ የወጣው መንፈስ ነው፣ ስበሪው ከዚህ ምድር ሳትወጪ አለኝ። ጸለኩ። ነገር ግን እንደዛው የሆነበት ምዕራፉን መልስ በህይወት አሉ። እግዚአብሔር ደግሞ ነገ የሚያመጣቸዋል። አሁን ደጅ ያሉት የደከሙትን ምንና ምን ያህል የልጆች መድከም የልጆች ወደ ኋላ መመለስ በእግዚአብሔር ቤት ተወልዶ በክዳን ተወልዶ ምን ያህል እንደሚጎዳ ብዙዎችን ቅስም እንደሚሰብር ብዙዎችን ድፍረት እንደሚከለክል አውቃለሁኝ። ድፍረቴን አላስጣለኝም። ሐዋርያ ጳውሎስ ለጢሞቴዎስ እንዲህ አለው፣ ታናሽነትን ማንም አይናቀው፣ ታላቅ ብድራት ያለውን ድፍረት አትጣል ያለ። በልጆቼ ድፍረቴን ሊያስጥለኝ መጣ። በባለቤቴ ይኸውና ባለቤቷ እንዲሆኗል እንዲባል በድፍረቴ ሊያስጥለኝ መጣ። እንደገና በዚህ ሁሉ ጥሼ ጌታ ረድቶኝ ሄጄ ያለው ትልቋን ልጄን ከዛ ተመርቃለች። አዳማ ላይ ተመርቃለች። ቤትም እንደዛው እግዚአብሔር ረድቶኝ አስመረኳት። የቅርብ ቤተሰብ በሙሉ ይጠራ ብሎ እግዚአብሔር ባለበት የቅርብ ቤተሰብ ተጠርቶ እግዚአብሔር በክብር አስመረቃት፣ ተመረቀች። የዛኑ ሌሊት ግን ቤተሰቦች አጠገቤ አድሮ እያሉ ሌላ እንግዳ ህልም አየሁ። አስደንጋጭ
ህልም ነው ለኔ። አስደንጋጭ ድምጽ ነው የዛን ቀን ለኔ ታኅሳስ 26 ሌሊት የሰማሁት። ከዛ ነገሬን ጨራረስኩ። እንግዶችንም ሸኘሁኝና ገስት ገባሁ። እዛ ጀርመን አደባባይ ጉድና ቶምሳ ገባሁኝ። ሳምንት ጨርሼ እንደገና በሳምንቱም ገባሁ። በጌታ ፊት አነባው። ቀጥዬም 3 ሳምንት ገባው። አደራረግ ነው እንጂ ያየሁት ሁኔታው አልተቀየረም። እወስዳታለሁ፣ ምድር ላይ ምንም ነገር የላትም ያለኝ። ምንም ስራ የላትም ምድር ላይ፣ እኔ እወስዳታለሁ። በምጥ በጭንቅ ውስጥ ነው ወደ ራሴ የምወስዳት አለኝ። ከዛ ምጡ ተገለጠ። ልጄ ታመመች። 2 ወር ሙሉ ሆስፒታል አስታመምኩ። እኔና ልጆቼ ብቻ እንድናስታመም ጊዜ ተሰጠን። እውነትም መርከብቷ ውስጥ እኔና ልጆቼ እንጂ ሰው እንዳይገባ የኮሮና ጊዜ ማንንም የማይጠጋበት ጊዜ ነበረ። እንደዛ እግዚአብሔር ረድቶኝ 2 ወር ስትጨርስ ራሷ ህልም አየች። እናቴ አለችኝ፣ የሆነች ሴት ታሳድደኛለች። ልጆቼም ቁጭ ብሏል። የመጨረሻ እኔም ሰምቼ ባለሁበት እና ሆስፒታል ላይ ሆና አንቺም እሷም ትሮጣለች፣ እኔ ሮጣለሁ፣ እሷ ታሳድደኛለች፣ አንቺም ደግሞ ልትይዥኝ ነው እምትሮጪው። ነገር ግን እናቴ አመለጥኩ፣ ሴትዮዋንም አምልጬ አንቺንም እኮ አምልጬ ሄድኩ እናቴ አለች። ብድግ አልኩኝና ሽንት ቤት ገባሁ። እምባዬን አፍስሼ ደም እንባ አልቅሼ ፊቴን ታጥቤ ወደ እሷ ተመለስኩ። ጌታ ሆይ ለእሷም እየነገርካት ነው፣ በብዙዎችም እየተናገርክ ነው። ጨክነሃል። በቃ ካሁን በኋላ ምን ልበል? ልትወስዳት ፈለግካ አይደለ? እዩድ ላይ እንዳይሆን ጌታ ሆይ ከወሰርጋት ዓርብ ውሰዳት። በቃ በፍጹም ልጄ ዓርብ ትሸኝ። በቃ ስቃይዋ ይብቃ በቃ ብዬ አለቀስኩኝ። ቤት ገብቼ አለቅሳለሁ። አታሟርቺባት ይለኛል አባትየው። ልጆቹም አያምኑም። እግዚአብሔር እንደተናገረኝ በቀኑ ዓርብ በቃ የመጨረሻ አይሲ ገባች። ብሶባት ሌሊቱኑ 9 ሰዓት አካባቢ አረፈች። ቅዳሜ ተሸኘች፣ ወደ ጌታ ሄደች እና ለኔ ከባድ ቻሌንጅ ነበር። ለኔ ከባድ ሐዘን ነው። ታኅሳስ 25 ተመርቃ ግንቦት 14 ተቀበረች። 13 አርፋ ግንቦት 14 ላይ ተቀበረች። ይሄ ከየትኛው ፈተና ለኔ ከባድ ነበረ። ድምጽ ሰምቼ እኔ ከእግዚአብሔር ሰምቻለሁ፣ አላዝንም። ወደ አምላኳ ሄዳለች። ሲጀመር ጥቁር ልብስ ቀርቦ ደግሞ አልለብስም። ማንንም ጥቁር ልብስ ለብሶ ወደ እኔ እንዳይመጣ፣ በቃ ሐዘን አቁሙልኝ፣ ሌሎቹ እንዳይሞቱብኝ፣ ታው በቃ ጌታ ያደርገው ብዬ ስል ቤተሰቦቼም ልጆቼም ጥሩ ላይ አልነበሩ። ለምን እንዲህ ትላለች በማለትና እኔ ራእዩ የገባው ለኔ ብቻ ነው። ማንም አልወለዳልኝም፣ ማንም አላማጣልኝም። እንደ ጨካኝም ትታያለ እግዚአብሔርን ስትሰማ፣ እንደ ክፉም ትታያለ። ድምፁም ብቻ የሰማሁት ይሄን ነው ብለህ ስትል ለብዙ ሰው አይገባም። ለሌላው ድራማ ነው ህልሙ ለዓላሚው እንጂ ለህልመኛው እንጂ ለሌላው ድራማ ነው። በእንዲህ አይነትም እግዚአብሔር አሳለፈኝ፣ አቆመኝ፣ አጸናኝ። ቆምኩኝ። ሌሎችም በሕይወት አሉ። ያኔ እግዚአብሔር ሰላምን ሰጥሻለሁ ብሎ በተናገረበት በዘንድሮ ላይ ደግሞ በካሳ ወደ አንቺ ይመጣሉ ብሎ ይናገረኝ ነበርና በብዙ ስናገረኝ እዛችሁ ቤት ውስጥ ሰፈሩን ሳትለቂ ቤቱን ሳትለቂ እዛው ቤት እያለሽ ሐዘንሽን ወደ ደስታ ቀይራለሁ፣ ባለቀሽበት ትዘመሪያለሽ፣ በካሳ ወደ አንቺ ይመጣለሁ። ስሙ ሰርግ ነው ግን ምስጋና ነው። ሰርግ ነው ግን ምስጋና ነው። እኔ ምስጋና ነው ብያለሁ ብሎ እግዚአብሔር በብዙ አገልጋይ ያገለገለኝ
አንድ ታላቅ ፓስተር ጸጋ ይባላል ከአዳማ ደውሎ በአካል አላውቅም በሰው ነው ያገኘሁትና ይሄንኑን አገለገለኝ። በጉባኤ አስነስቶኝ እንደዚህ ብዙ ሰዎች አገለገሉኝ። በህልም ያየሁት ያቺ ሰላም ህይወትሽ ሁሉ ሰላም ይሆናል ብሎ መጀመሪያ ድምፅ የሰማሁባት እግዚአብሔር ሲመራት የኖረው ጸጋሽን ትቀበል እሷ ናት ያለው ዘማሪ ናት እሷምና እግዚአብሔር ዘንድሮ በካሳ ወደኔ መጥቶ ያንን የወሰደውንም እሷንም ወስዶልኛል። ምድር ላይ ኖራ አጓጉል እንዳትሆንብኝ ከኔ ይልቅ የሰራት ይወዳታልና ተጠንቅቆላታልና አቁሞኝ በ5ኛ ዓመት በአስመረኩበት በወራት ውስጥ መልሼ ወደ ጌታ በሸኘሁበት ከደስታ ወደ ሐዘን በተሻገርኩበት ከሐዘን ደግሞ ወደ ደስታ 5ኛ ዓመት ላይ ዘንድሮ ሰላምን ዳርኳት። ይኸው 4ኛ ወራ የደስታ ድንኳን የሰርግ ድንኳን ተደኮለ። እግዚአብሔር ሲወስዳት ልጄን ልክ ነው፣ ልጄ እችኛዋን ደግሞ ስድራትም ደግሞ ልክ ነው። ይኸው በካሳ እግዚአብሔር ይመጣል። በምን አይነት መንገድ እንደሚክሰን አናውቅ። አንዱ ቢጨነግፍ ሌላውን ደግሞ ያመጣል። ጭንገፋ ብዬ የምለው ወደ ሲኦል ብትሄድ ነበር ልጄ ወደ ሲኦል አልሄደች። ስትገባ አይቻለሁ። እሷ ራሷ በህመም ውስጥ ሆና ህልሟን ታወራኝ ነበር። ወደ ጌታ ተሰበሰበች እና እግዚአብሔር በዚህ ጉዳይ ካሰኝ፣ ቆምኩኝ። አሁንም ራሱ ክፍለ ሀገር ላይ እሑድም አገልግሎት ነበረኝ። በጣም በሚገርም ሁኔታ እግዚአብሔር ረድቶኝ ከአገልግሎት ነው የመጣሁኝና አልፎ እንጂ ተለቅቄ እየሄድኩ አይደለም። ተለቅቄ የሚሄድበት ዓመት ግን በፊቴ ነው ያለው። ይሄም የመጀመሪያዬ ነው። በህልም ምን ያየሁትኝ እውነት ወንድም አማን ለኔ ከመደወሉ በፊት በህልም አየሁ፣ አወራሁ። በህልም አይቼ ወይ ምስክርነት ያኔ አሞኝ እንኳ ነበረ ያኔ የመሰከርኩትን መስከሪ ብሎ ምስክርነት ነው እንደ የለቀቁት ብዬ ቁጭ ብዬ እቤቴ ቁጭ ብዬ ለሁለቱ ሴቶች ልጆቼ በቴሌቪዥን እየሰማሁ አሳያለሁ በህልሜ ማለት ነው። ከዛም በኋላ ነው ሐሳብ ወደ እኔ መጣ። እቺ ቀን ራሷ የመጣችው የእግዚአብሔር ጊዜ ነው ሆኖ ነው። ጌታ ኢየሱስ ክርስቶስን ተገለጥ፣ መብራት አብርቶ ማን በእንቅብ ያኖራል፣ ይልቁኑ ለሁሉ እንዲያበራ በሰገነት ያኖሩታል እንጂ ስሉት ነበር ይላል መጽሐፍ ቅዱስ። ከዛ እናንተ ጊዜያችሁ ነው፣ ሂዱ፣ ዓለም ትቀበላችኋለች። እኔ ግን ዓለምን ክፋቷን ስለሚነግራት ዓለም እኔ አትቀበለኝም ስላቸው ይታያል። ለምን? የጌታ አገልግሎት የአባትን ፈቃድና ጊዜ ነው። ያለ እግዚአብሔር ጊዜ አይገለጥም፣ አያገለግልም። ሰው ስላለው አይገለጥምና እግዚአብሔር ለሁሉ ቀን አለው፣ ጊዜ አለው። ያ ያልቋጨሁት ድሬዳዋ ላይ እግዚአብሔር ሲያወጣኝ ረዥም ዓመት እነዚህ በሙሉ ሲወለዱ 7ቱም ልጆች ሲወለዱ በጌታ አልነበረ። በዚህ ሁሉ ጦር ሜዳ ውስጥ እየወጣሁ 2 ወር ቆይቼ አገልግዬ እመጣለሁ። ጅማ፣ ልሙ ድፍን 2 ወር ወለይሶ ላይ ወደ አምቦ ሌላ አገር ድፍን 2 ወር ለቆይቼ እመጣለሁ። ልጆችን ጥጌ በጌታ አልነበረም በዚህ ሁሉ ወር ግን ዓመታት ግን የመጨረሻ መውጫ ላይ ጌታን ተቀብሎ ድኖ ስንት ዓመቱ ነው በጌታ ነው። እሱንም ወረስኩኝ። መልሶ አካሉን ቢያገኝ አይኑን ቢያገኝም እያንዳንዱ መንገድ ላይ እግዚአብሔር ይክሳል። ሌሎቹንም ማስተምር ሌሎቹ ትንሿም የመጨረሻውን ተመርቃ ነው ያለችው። አሁንም ደግሞ ጌታን እየጠበቅኩ ነው ያለሁት። አሁንም የምጠብቀው ምንድነው? ጌታ ያለኝ ነገር አልተገለጠም። በውስጤ ያወራኝ ጸጋ አልተገለጠም። ገና ነው የሚገለጠው። በብዙ ኮንፈረንሶች ላይ አገልግያለሁ። በጣም የሚታይ እግዚአብሔር እጅ የሚታይበትን አውቃለሁ። ብዙ ሆነ ብዬ ባልልም እግዚአብሔር ሽባን ተርትሮ አይቻለሁ። በአገልግሎቴ ካንሰርና HIV ረግፎ አይቻለሁ። በወጣውበት በቃሬዛ ተሸክሞ ልሙ ገነት ሄጄ ወደ ሰረዶ የሚባልበት መካነ ኢየሱስ ላይ በቃሬዛ ተሸክሞ ስንት ዓመት የተኘችውን ወጣት ተሸክሞ መጥቶ
ያላመኑ ሰዎች ናቸው ይዞ መጥተው እሷ የዳነች እንደሆነ እኛም እናምናለን ብሎ ተወራርዶን የመጡት አሉ። ልክ ጌታ ልጅቷን ሲቀሰቅስ ሽባ ከሷ ላይ ሲመጣ እዛው ተንበርክኮ ጌታ ይተቀበል እና በስልክ ከማገለግለው ፊት ለፊት እውር በርቷል። ነገር ግን ባለቤቴ እኔ ገደም ወራል እና ብዙዎችን ወደ ጌታ ያመጣል፣ ብዙዎችን ይድራል፣ ብዙዎችን መንገድ ያሳያል እግዚአብሔር። ይሄን በመስማታቸው ያለ ልክ ደስተኛ የሚሆኑ ወዳጆች አሉ። አቤቱ ጻድቃን የኔን መባረክ ይጠባበቃሉ። አቤቱ እርዳኝ እንዳለ ዳዊት የኔን መባረክ የኔን መገለጥ ውስጤ ያለ እውነት መውጣት የሚጠባበቁ ጻድቃን አሉ በየቦታ። ዮሴፍ አልሞታም በሕይወት አለ ነው የሚል ለኔ ማለት ነው። አሁን ያለሁበት የክትም ሲያረገኝ እግዚአብሔርም ደግሞ በከፈታልኝ እየተገለጠ ደግሞ እያገለገልኩ ነው። በሁሉ ጌታን አመሰግናለሁኝ። እንደኔ በብዙ ነገር ውስጥ ያለፋችሁ አንገት የሚያሸማቀቅ አንገት የሚያስደፋ በደስታ ማግስት ሐዘን በእልልታ ማግስት እየየን ይዞባችሁ የመጣ መንገድ በእርግጥ እግዚአብሔርን ትቶላችሁ አስቀርቶላችሁ ይሄዳል። ነገርን እግዚአብሔር ይቀይራል። የጨነገፈ ነገር አላችሁ፣ ጭኝነት የጨነገፋባችሁ፣ ትዳር የጨነገፋባችሁ አላችሁ። በዚህ ሁሉ ሰባትን ስወልድ በዚህ ሁሉ ባለቤቴ በጌታ አይደለምና ከዚህ ሁሉ በኋላ ነው ወደ ጌታ የመጣው። ከዚህ ሁሉ መጥቶ ግን ዛሬ በሕይወት አለ። ዛሬ በጌታ ነው። ዛሬ በጌታ ነው። ዛሬ ማብር ያለው በእርግጥ ችግሮችን እየፈታ እግዚአብሔር ትዳሬንም እንዳልፈታ ልጆቼንም ጥዬ እንዳልሄድ ሐዘኑም ከብዶ እንዳይጠለኝ የደገፈኝ አንድና አንድ የምናገረው ጸጋው ብቻ ነው። አጠገቤ የቆመው እሱ ነውና በዛ ሐኪም ቤት ውስጥ ሆኜ በቃ የሚያጽናናኝ ሰው ፈልጉ። ድምፅ ናፈቀኝና ሰው ፊት ናፈቀኝና ተስል ጌታ ቃል ሰጠኝ። ዳዊት እንዲህ አለ፣ አስተዛዛኝን ተመኘው ነገር ግን አላገኘው አለ። ነገር ግን አላገኘው የሚያውቁኝን ከኔ አራክ፣ ለእናቴ ልጆች እንግዳ፣ ለወንድሞቼ እንግዳ፣ ለእናቴ ልጆች ባዳ ነኝ አለ። ከባዳም እንግዳም ያደርጋል። ወንድሞች በቤቱ ያሉ ናቸው፣ ለነሱ እንግዳ መሆን። ለእናት ልጅ ደግሞ ባዳ ነን፣ በመንፈስ አይደለንም፣ በእናት መወለድ በስጋ የተዋለዱ ናቸው። የሚያውቁኝን ከኔ አራቅ ይላል። ለካ ጌታ ነው የሚያርቀው። አስተዛዛኝን ተመኘው ግን አላገኘው ማለት አስተዛዛኝ የሚያስተዛዝነን የምናጣበት አይዞሽ የሚል የሚጠፋበት ምዕራፍ አለ። የሱ ድምፅ ግን አልተቋረጠም። ከትውልዱ ላይ አይቋረጥ። አንድ የመጨረሻ ነገር ተናግሬ ልቋጭ። አዲስ አበባ እንደገባሁኝ ስጸልይ ጌታ አንድ ህልም ሰጠኝ። በህልም ነው ራእይም የሚመስል በሰማማን ውስጥ አያ ትልቅ በዚህ ዓለም ላይ ሌላ ተራራ የሌለ ትልቅ ተራራ አለ። ሌላ ምንም አይታይም፣ እሱ ብቻ ነው። ዛፍ ልክ እንደዚህ ብረት አንድ ዛፍ አለ። እዛ ዛፍ ስር ሆኜ ሪሞት ይሻል። ከዛ እንደዚህ ትልቅ ተራራ ልክ ወገቡ የተራራው ወገብ ጋር ሲደርሱ ሰዎች ከት መጡ ሳይባል መጥቶ ልክ እዛ ወገቡ ጋር ሲደርሱ ኬላ አለ። ገመድ በግራና በቀኝ እንደ ሰንሰለት ነው ገመድ ነገር ይይዛቸዋል። እኔ እዛች ዛፍ ስር ቁጭ ብዬ ከታች ሆኜ ተራራው ተራራ አይደለም እያየው። ከዛ ልክ እዛ ሆኖ ወገቡ ጋር ደርሶ እንድገልመጥ ያረጉኛል፣ ወደታች ያዩኛል። ከዛ እኔ ሪሞት ይዤ ልክ ቴሌቪዥን እንደሚከፍት ሪሞቱን ጠቅ ሳረግ ከፊታቸው ይነሳል ገመዱ። ኬላ የሆነባቸው ነገር ይነሳል። ቀጥ ብሎ ተራራ ጫፍ ይወጣል። ልክ ሌሎች ደግሞ በተራቸው አሁንም ይመጣሉ። እዛው ሲደርሱ ልክ ከኔ ጋር ማግኔት እንደሚያያይዛቸው ርቀት ላይ ሆኖ ወደታች ያዩኛል። እዛች ቁጭ ብያለሁ። ቁጥጥ ብዬ ዛፍ ስር ቁጭ ብዬ ተራራ ስር አሁንም የሆነ ሪሞት ጠቅ ሳረግ አሁንም ከፊታቸው ይነሳል፣ አልፎ ይሄዳሉ።
ጌታው ምንድነው ስል እንደ ያዕቆብ ቤተሰቡን ካሻገረ በኋላ እንደተሻገረ ከብዙዋን ፊት መርገምን ታነሻለሽ፣ ኬላም ታነሻለሽ። ከብዙዋን ፊት ካነሳሽ በኋላ ብዙዋን ካሻገርሽ በኋላ ትሻገሪያለሽ አለ። አዲስ አበባ ገባው 12 ዓመቴ መስከረም አለፈ። ይኸው እስካሁን እግዚአብሔር በከፈታልኝ በብዙ አደባባዮቼም እንደቀድሞ እንትን ባይሉ እዚህ አዲስ አበባ ላይ የትም ቦታ ላይ አገልግያለሁ ኮንፈረንስም እና አንድም መድረክ አሁን እንኳን ቢጠፋም የሆነ ባይመችም ነገር ግን አሁን በትክክል ወደዛ ተራራ እወጣለሁ። ያልሰማው አይደለም። ሞት ቢሆን ሰምቼ ነው። አሁን እዛ ተራራ ስር ሆኜ ሌላውን ማሻገር ሄሎ እንደዚህ ነው እግዚአብሔር ብዬ የምላቸው በስልክም በቃ ማለት በግልጽም እንደዚህ ማገለግላቸው ያቺ ምዕራፍ ናት አሁን ያሳለፍኳትና አሁን ግን ለኔ መሻገሪያ ሲፈልግ ነው እግዚአብሔር አሁን በኔ ውስጥ ሆኖ የነገረኝን እንደሚያንቀሳቀስ አውቃለሁ። እስከ ዛሬ የቆየሽ 7 ዓመትስ አንድ ቸርች ነው ስታገለግይ ጌታን ስትጠብቀኝ የቆየሽ አሁንስ ብለው ቢጠይቁኝ እስከ ዛሬ ድረስ ስለ ምድሪቷ ሸክም ተሰጥቶኝ በጌታ ፊት በገስት ገብቼ ነው አንቺም ታውቃለች እኔ ጋር ገብታና ስለ ምድሪቷ እንጸልይ እግዚአብሔር ስለ ምድሪቷ ስለ ኢትዮጵያ ነገረኝ። ደሞ ያልመለሰልኝ መልስ የለም። በገሃድ ይኸው ምስክር ነች ልጅና ብዙ የሆነበት ይነግረኛል። ሸክም የሳምንት 14 ሲጭኝ ብለው ከሰኞ ልገባ ሐሙስ ጠዋት ወጣለሁ። 3 ቀን እንደዛ ገብቼ 6 ዓመት 7 ዓመት ይሆነኛል በጌታ ፊት የጸለይኩ ነው። ለኔ ትልቅ አደባባይ ነው እሱ። በዚች በሰርግ በልጄ ለመዳር አሁን በዚህ ዓመት ውስጥ አጋማሹን ወዲህ አልገባውም እና በብዙ ህመምም በብዙ ጦርነትም ብዙ የበሽታ አይነትን በላይ ሰይጣን አውርቷል። ከሌሎንም አውጥቼ ነው የጣልኩት። ግፊት፣ የልብ ኬዝ፣ የማአተን ነገር ከልጄ ማለፍ ጋር ያይዞ ሳላውቅ ብዙ ስትረስ ይዞኛል። ጌታ አሳልፎኛል እና ብዙዎች ተሻግሮልኛል። እሰየው። ምድር ላይ የኖርኩት ጥቂት የምትቆጠር በጣት የምትቆጠር እድሜ የኖርኩት ሌላውን ለማሻገር ፈልጎ ነው እንጂ የዘላለሙን እኮ አግኝቻለሁ። እንዴት ሞት ፈራለሁ ነው ማለት? ሞትን አልፈራም። ለምን? የዘላለም ይበልጣል። የጭንቅ ያለበት በጣት የሚቆጠር እድሜ ነው የሚሻለው። እዚህ ግን በእኛ እግዚአብሔር የሚያሻግረው መንገድ የሚያሳየው ሰው ካለ ያኖረናል። እዚህ አሁንም ጌታ ረድቶኝ ጌታን የማመልክበት ፎርም ሞልቼ የባልነት አስመዝግቤ ወይ አገልጋይነት ቦታ ላይ ተይዣ አይደለም ጌታን እየሰማው ነው። በዚህ ዓመት ውስጥ እያመለኩ ያለሁት አንድ ቸርች አለ። በጣም በኃይል ምሪትንም ተቀብዬ ወስጄ እጄ ከሞባይሎቻቸው ጋር ልክ እንትኑ ቻርጅ ሞባይልን ቻርጅ ሳስደርጋቸው ኃይለኛ የእግዚአብሔር ክብር ያለበት ቦታ ላይ ጌታን እያመለኩ ነው ያለሁት። ነገር ትንሣኤ እንደሚያገኝ አውቃለሁ። ትንሣኤ ወንጌል ቤተክርስቲያን ያለሁት አሁን እና በጣም ከደከምኩበት በጣም ኮናለበት ነገር የተንሳርቶ እየወጣ ነው። እግዚአብሔር ትልቅና ትልቅ አምላክ ነው። እውነት ነው። እባቡን እገለዋለሁ እባቡ ሞቷል ብሎ ሲናገር ነብይ መረቲካ እኔ የዘመናት ራእይ ነው። በአካል አሁን ካለውበት ቤት አዲስ አበባ ገብቼ በአካል ከሚቀለብበት ወጥቶ ግቤ ገብቶ ዘንዶ ተገሎ ወጥቷል። ጌታ ምስክሬ ይሄው ገብቷል። እባብ ገብቷል። ራስሽን ጠብቂ ብሎ ከአገልግሎት ሲመጣ እንዲህ መሻገሪያ ላይ እንዲህ ሲፈልጉ ገባ። ከዛ ለካሱ ወደዛ ከሚቀለብበት ሆነ ይወጣ። ጌታ እየተናገረ ነው። የሚቀለብ እባብ አለ ይወጣል እያለኝ አይደል እየጸለኩ ነበር። ከዛ ባለቤቴ አይታየውም። ልጆቼ እዛው ናቸው። የት እንደሚገባ በቃ ከውጪ ነው እየመጣው ያለው። ለሰፈር ሁሉ ነግሮ በቃ እየደወሉልኝ እባብ ገብቷል አሉ ግብሽ ይሉኛል። እባብ አይደለም ትልቅ ዘንዶ፣ ከዚህ አንተ ጋር የሚደርስ ዘንዶ እኮ። ከዛ ልክ እንዲህ ሄዷል። ለካስ በኢየሱስ ክርስቶስ ስም የትም ቦታ አትገባም፣ የትም ቦታ አትሰወርም፣ በኢየሱስ ክርስቶስ ስም እያልኩ ገባው። ግቢ ውስጥ እባብ ወይጋል በቃ እንደዚህ እያልኩ ባለቤት አይታየውም። ልጆቹ ናቸው። አስብ ምንም ይዞ የተቀመጡት የለም። ቤት የሌሉም አሉ፣ ቤት ያሉም አሉ።
ከዛ እየፈለጉ ሁለት ዱላ ይዞ እየፈለጉ ነው ሲገባ ጎረቤቶቼ ወደዚህ ባው ገብቷል እያሉኝ ማለት ነው። ከዛ አንድ ወፍጮ ቤት ዱቄት የሚሸከም አንድ ሰው መጥቶ በር ጓ ያደርጋል። የውጭን በር አቤት ብዬ እወጣለሁ። እንደዚህ የገጸስኩ ምን ጋር ይሄው ዘንዶ ነው ሰሜን ልጅ ነኝ ልንገርሽ በረሃ ይኖርኩኝ ከዘንዶ ጋር ነው የኖርኩኝ። ዘንዶ ነው እባብ አይደለም። ከዚህ ግቢ ወደዛ ሄዶ ነው ለካ የሚመጣው። መጥቶ ቆርቆሮ ነው አጥሩና አርጎ መጥቶ ይሄው ገባ በዚህ ጋር ይለኛል። በሽንት ቤቱ በኩል ገባ ስለ ና በቃ አንተ ና ብዬው ሄጄ አጠና አነሳሁ ና አንተ ራስህ ና ግባልኝ አልኩት። አስገብቼ እንትን ስል የሆነ ችካል ዙሪያ የሆነ ጎመን ዘርቼ ችካል መስከረም ወር ነው ችካል ዙሪያው ላይ መጥቼ እንዲ ያጠርኩበት አለ። ይሄን የሚያክል ችካል እዚህ ችካል ላይ ወጥቶ ባህሪውን አላውቅም እንዲ ቁጭ ብሎ አፉን ከፍቷል። ለካ ሊዘልብኝ መስከረም ወር ነው። እዛ አፈር የሞልቼበት ሽንት ቤት የተቆፈረበት አፈር ሞልቼበት ጎመን ነገር ዘርቼበት አለውና አፈሩ ተሰነጣጥቆ ነው ያለው። ከዛ እዛ ውስጥ እንዳይገባ በኢየሱስ እንዳይገባ ስል ተጠቅልሎ ጭራውን ጠቅልሎ ጭንቅላቱን ይሄው እንዲ አድርጎ አስቀምጦና ከልዘል ይሄው አልኩት። ከዛ ይሄው እንደ ሊዘልብሽ ነው አለ። ዲብሎ ሊዘልብሽ ነው ባህሪ እኮ ሊዘል ነው አለ። ተነፋፍቶ እንትን ያለ በናዝሬቱ ጌታ በኢየሱስ ክርስቶስ ወደቀልኩት። ከሴቲቱ የሚወለድ ራስህን ይቀጠቅጣል ተብሎ ተጽፏል። ከኔ የሚወለደው ኢየሱስ ክርስቶስ ይባላል። ያው እቀጠቅጣለሁ ወራድ ስል ጭስል ከእንጨቱ ላይ አጋንንት በሟርት የተላካ በድግምት የተላካ ስለሆነ መሬቱ ነቅነቃለ እኮ ምን ወንድም ያው ነቅነቅ ሉሲፈር ነኝ እያለክ እንደወንድም ጸልዬ መንፈስ ወጥቼ ከትከቻ ነው አገልግሎት መመጣው ተከፍላ ጋር ብልክ በአንደት ያጎቴ ልክ ከድረው አደውላ በየበቀል መንፈስ እባብ ባንቺ ላይ ወጥቶ አያለሁ እግዚአብሔር ይሰውርሻል ብላ መልእክት አምጥታልኛል። ጀዛው በአካል ይገለጥ ከዛ መሬት ላይ ዛጭ እንዳለ ሰው ካጠናው አልኩት እንካት በለው ይስል አንድ ጭንቅላቱን እንዲ ስል አምጣው ቀጥቀጥ ያው ነኝ የሚቀጠቀጠ በኔ ውስጥ ያለው ይቀጠቀጣል። ከሴቲቱ የሚወለድ ራስ ገበኔ ይቀጠቀጣል። በማርያም አልፎ የመጣው ኢየሱስ ነው። በኔ ውስጥ ደግሞ ይቀጠቀጣል። ጎትቶ ደጅ አወጡልኝ። የዛሬ ያለፈው መስከረም 7 ዓመት ላይ ጎትቶ ልጁ እንዴት ብቻውን ይቻል ሰው ጠርቶ መንገድ የሚሄዱ ሰዎች ጠርቶ እግዚአብሔር እኮ ነው ያዳነሽ እህቴ አለ። እኔ አብሬ ነው እኮ የሰሜን ሰው ነኝ በረሃ ላይ አብሬ ነው ኖርኩት። የሚቀለብ ዘንዶ ነው ይሄ እኮ የወጣው ይውጥሽ ነበር አለ። ጎትቶ አውጥቶ ልክ መኪና ይሄድበታል። እዚህ ጋር ኮብልስቶኑ ላይ መኪና ይሄድበት እዚህ ጋር አርገዋል። የጴንጤዎች ጠንቋይ የጴንጤ ቄስ የጴንጤ ጠንቋይ ያው እንስሳውን አስገደለች ብሎ ከበሩ። እስኪ ምን አረገሽ መንገድ የሚሄዱ እስኪ የእግዚአብሔር እንስሳ ምን አረገሽ? የእግዚአብሔር እንስሳ ምን አረገሽ ብታስገድይ ምን አረገሽ ይላል። እሺ ተገደለ ደግሞ እዚህ መኪና ይሄድበት ትላለች እንዴ? ምን አረገሽ? እስኪ የእግዚአብሔር እንስሳ አለ። የእግዚአብሔር እንስሳ ጥሩ ቤታችሁ ሰዱ ማልም ክፉ ቃል ካፍ ያወጣ እግዚአብሔር እንስሳ እሺ ያልኳቸውና ልክ ልጁ ከዚህ ዘርሮ እንዲህ እንደቆማ መዋለ ሕፃናት አለ አጠገቤ። መዋለ ሕፃናት ልጆቹ በሙሉ ደርቆ ሬሳው እንኳን እንዳይሰቀል አቃጥለዋለሁ ብዬ እንዳልኩት ይድረቅ ብዬ እንዳልኩት ጭሉሌ ማንሳት አልቻለም። በምን እዛ ጋር እንዳዩት ይኸው ጴንጤው የገደለችው እዛ ከዚህ ቤት ወጣ እዛ የገባችው ጴንጤ እኮ ዘንዶን ገደለችው። ዘንዶን እኮ ገደለችው። አልሰማችሁ? ያቺ ጴንጤ ጠንቋይ ነች ሰው የሚሰበሰብባት ይባላል። እና በአካልም ተገልጦ እግዚአብሔር ገለውታል። ፊስ ቱ ፊስ ያልተገለጠብን ነገር የለም። በከፊል ነው ብዙ እንዳወራሁት አይነት አይደለም። መንፈስ የሰጠኝ ነገር ብቻ ነው ማወራው። ይህ ሁሉ በማን ታለፋ? በኢየሱስ። እውነት ነው በእኛ የተወለደው እሱን ይቀጠቅጣል። ስለዚህ የቱንም አስፈሪ በክርስቶስ አልፈናል እና ለሚሰሙ ይህን መልእክት ለሚሰሙት እኔ ከመቶ የአንዱን ሩብ
በእኔ እንዳላለፍኩ ነው፣ በክርስቶስ እንዳለፍኩ ነው ያለሁት። ዛሬም ቢሄድ ወደ ጌታ ለእኔ ኦኬ ደስ የሚለኝ ደስተኛ ነኝ። ቀጥይ ደግሞ መንገድ የምታሳይልኝ ነገር አለ ካለ ጌታ እሰየው ደስ ይለኛል። እና መኖሬ ለሌላው ጥቅም መሆን አለበት፣ ለጥቅም አይደለም። ሰልፍሽነት የራሳችን የስጋ ሀሳብ ነው። አያስፈልገንም ማለት አይደለም፣ ያስፈልገናል አንድ ነገር። ለጌታ ግን እንደ ጉድፍ እየቆጠርን መኖር ለኛ ክብር ነው። ከቁስ ጋር ሆነን ጋር አያይዘው። አሁንም ያለኝ ጌታና ጌታ ብቻ ነው። በሰው ቤት ውስጥ ነው ያለሁት እና ከፋዩ ራሱ ነው። ደሞዝሽ ከየት ነው ብትለኝ አለቃውም። በምን ትኖሪያለሽ? አለቃውም። ምንጬ ኢየሱስ መሆኑን ብቻ ነው የማውቀው። ኢየሱስ መሆኑን ብቻ ነው የማውቀው። ይሄ ነው በጣም ደስ ከሚለኝ ቅድስና ስሬስ። ያለ ቅድስና የእግዚአብሔርን ፊት ማየት አንችልም። ፍቅር ኢየሱስ ነው። ያለ ፍቅር ሕይወት የለም። የሚወዱን ብቻ ብንወድ ዋጋ የለንም። ኢየሱስ ነግሮናል። የሚወዷቸውን ብቻ ብትወዱ ምን ብልጫ ታደርጋላችሁ? እኔ ግን እላችኋለሁ ጠላቶቻችሁን ውደዱ። አውልቅ ይላል እግዚአብሔር ቃል። አውልቄ ለወረውረው የሆነ እንዲሞረውረው የሚጠላኝ ጋር ጌታ መንፈስ ሲመራኝ ማለት የሆነ ነገር ባረከው መንፈስ እንደሰነ አንድ የሚጠላኝ እልፍ ሊኖር ይችላል። እናንተ ግን ስትከተሉ እናንተን ዓለም እኔን አልተቀበለችኝም፣ እናንተንም አትቀበልም። እናንተም ትጠላላችሁ፣ በዓለም የተጠላችሁ ትሆናላችሁ ነው። መጠላት ተፈቅዶልናል፣ ተጽፏል። መጥላት አልተጻፈልን። መጥላት ነው የማንችለው። መጠላት እንችላለን፣ መጥላት አንችልም። ልንገባ ስለሆነ ቂምና ጥላቻ ካንሰር ነው። መንፈሳዊ ካንሰር ያስይዛል። መንግስተ ሰማያትን መውረስ ይከለክላል። ፍቅር በደልን አይቆጥርም። ስጋ ነው የሚቆጥረው። ፍቅር ምን ሆነ ሳያቅ በደል ከውስጡ ይጠፋል ማለት። ፍቅር ስትለብስ ሳታውቅ በደል እንዲያርገኝ ብለህ የምትለው ሰው ጋር ፍቅር ጌታ አልብሶ መለኮት አልብሶ አላ አጠገቡ ስትደርስ ምን እንደነበር አታውቅም። ምን እንዳርጎኝ ነበር የለም። ፍቅር ያሸንፋል የሚለው ፍቅር አሸንፈዋል፣ ያደረገውን አጥፍቶብሃል፣ በቃ ከልሎብሃል። ከዚህ ውጪ አይንን እንዲባረክ ምንም እንደማይታየኝ ማለት ነው። ሲብ ከሞባይል ውስጥ እንደማይታይ አትታይም። በቃ በፍጹም ፍቅር ውስጥ ገብታ ቀላቀላ ታይታል። ለምን HIV ካንሰር ለመንፈሳዊ ነገር ካንሰር ነው። HIV ነው፣ በሽታ ነው ለመንፈሳዊ ነገር። ጥላቻና ቂም። ፍቅር ያሸንፋል። ምን በደል መቁጠር። ምንድነው የሚያሸንፈው? በደል መቁጠር ያስረሳል። ምህረትን ከሱ ተቀብለናልና ጌታን ስቀበል በጣም የተጣላዋት አንድ ልጅ ነበረች የተጣላችኝና ምህረት አድርጊላት ብሎኝ ጌታ ገና እኮ በህልም ተገልጦልኝ ጌታን ሳልቀበል ምህረት አደረኩለት። በአካል ፈልጌ መርስ አድርግላት ሰው ሁሉ ጉድ ነው ያለው። በፊት እኮ ልገላት የምፈልጋት ልጅ ነች። አጠቃላይ ያለኝ ሐሳብ ውስጤም ያለው መልእክት ገና ያልወጣ ሽርፍራፊያውም አልወጣችም። ውስጤ ካለው ራዕይ እንደ እድሜም አይደለም እንዳለፍኩበትም አይደለም። ትልልቅ ነገሮች እንደ አገር እንደ ዓለም ከእግዚአብሔር ሰማለሁና ለታገሰ በምህረት ለሄደ በፍቅር ለሄደ የጽድቅ ፀሐይ የሚወጣበት ዘመን ላይ ነው። የጽድቅ ፀሐይ ተደብቃ ነበር አመፃ ጎስፎ ታይቶ። ነገር ግን የጽድቅ ፀሐይ የሚወጣው የኃጢአት ጨለማ በወረረን ሰዓት ማለት ነው። ሚልክያስ ላይ ያለው ቃልና የጽድቅ ፀሐይ ትወጣላችኋለች የሚለው ቃል የሚፈጸምበት ዘመን ላይ ነው የምንገባው። ወንጌል በኃይል የሚገለጥበት፣ ወንጌል በኃይል የሚታይበት ጊዜ ነው። ብዙ ዓለማትን
ጌታ እንደሚያጋጭ ከ3-4 ወር በፊት ጌታ ይናገራይ ነበር እና በብዙ ከሚያደርገው ተስማሙ እንዲያርጉ ቢባል ብዙ ዓለማት ላይ ሀገራት ላይ ስለ ምድራችንም እያንዳንዷን ነገር ጌታ ይነግረኛል እና እዚህ ጋር ምለው ነገር ምንድነው ተማሪ ክላስ ውስጥ ሆኖ ሁለቱም እያወሩ እርስ በርስ እያወሩ ቢያስቸግሩ አለንጋ እስኪያመጣ ድረስ አርጩሜ እስኪያመጣ ድረስ አይጠብቅ ክላስ ውስጥ የሁለቱን ጭንቅላት ያጋጫል እንዲያጋጫል እንደዚህ ጌታው ዝክር ልክ አያላን አገራት ላይ አገር የሚበጠብጡ ዓለም የሚበጠብጡትን አለ እያናወጡ ያሉትን ሁለቱን ማጋጫለው ሁለቱም ግን ፍርስርስ ይላሉ አለ ጌታ እዛ አሜሪካና ኢራንን አገር እያጋጫል ሌሎችን እያጋጫል ፍርስ የከበሩ የተባሉት ፍርስራሽ ወደ ፍርስራሽ ይቀጥላል ፍርስራሽ የሆነውን ደግሞ የዳዊትን ድንኳን ያነሳል የአመፀኞችን ቀንድ ይሰብራል የጽድቅ ቀንድ ከፍ ይላል ኢየሱስ ከብሮና ጎስፎ ይታያል የእግዚአብሔር ቃል ሲናገር ሶፎንያስ 3 ላይ 12 እና 13 ላይ ምን ይላል የእነው የእስራኤል ቅሬታ ኃጢአትን አይሰሩም ይላል የዋህና ትሁትን ሕዝብ መካከልሽ አስቀራለሁ ይላል የዋህና ትሁት እንደሆነ ቅሬታ እንሆናለን እናም ደግሞ ከነሱ መስዋዕታቸውን እቀበላለሁ ይላል እግዚአብሔር መስዋዕታችንን እንዲቀበል የቃይልን አልተቀበለም የአቤልን ነው የተቀበለው መጀመሪያ አቤልንና መስዋዕቱን ነው የተመለከተው መጀመሪያ እኛን ነው የሚመለከተው አቤልንና መስዋዕቱን ነው የሚለው እኛን ነው የሚመለከተው ምግብ ከመቀረቡ በፊት ከምግቡ በፊት ዕቃውን ነው የምናየው እኛው እንኳን እና ንጹህ ዕቃኛ እንደምንፈልግ ቅድስና እንደምንፈልግ ቅዱስ ነኝ እኔ ቅዱስ ነኝና ቅዱሳን ሁሉ እንደምለው የእግዚአብሔር ቃል ያለ ቅድስና በፍጹም እግዚአብሔር አይሆንለትም ቅድስና ባህሪው ስለሆነ ቅኖች እግዚአብሔር ብዙዋን ናቸው እግዚአብሔርን ያዩታልና ይላል እግዚአብሔርን ለማየት ቅንነት ያስፈልጋል በቀና መንገድ የሚሄድ እሱ ያገለግለኛል ይላል መንገዱን የማያጠማዝዝ የሆነ ነገር ለማግኘት አቋራጭ የማይፈልግ የተገኘው ሁሉ አጋጣሚ ሁሉ የኔ ነው የማይል ነገር ግን እግዚአብሔርን የሚጠብቅ ምድረ በዳ ላይ ጥሶ ይሄዳል እህልና ዛፍ በሌለበት ውሃ በሌለበት ምናል ነፍሴ አንተን ተጠማች መጠማት የነበረበት ውሃ ነው ዛፍ ነው ጥላ ነው ነገር ግን ነፍሴ አንተን ተጠማች ይላል እግዚአብሔርን የተጠማው ይሄ ነው ምንም ሳይው አንተ እግዚአብሔርን ተጠማለህ አቅምና ጉልበት ይዞ የሚወጡት በጽድቅ እግዚአብሔር ጋር ነው ለብዙዎች ግን የማፍረሻ ሰዓት ለአመፀኞች የማፍረሻ ሰዓት ቢሆን ለአያላ ደግሞ ለባሪያዬ ለዳዊት የጽድቅን ቀንድ አበቅልላታለሁ አንድ ቀንድ እንዳለው አውሬ ቀንዱን ከፍ አደርጋለሁ ይላል ቀንዳችን ከፍ ይላል የጌታ ስም ከብሮ ይታያል የጌታ ስም በእኛ አይሰደብም በእኛ ዘመን እግዚአብሔር በቅድስና በኃይል እንደ ቃሉ የሚወጣበት ነው እንዳመልሶ ዘካርያስ 13 ላይ ነው በሰንቀር የጣዖትን ስም ከምድር ላይ አጠፋለሁ የምለው የጣዖትን ስም ከምድር ላይ አጠፋለሁ እዛም ጣዖት ነው እዚህም ጣዖት ብዙ ስም ያላቸው በሙሉ ምን ነው ይጠፋሉ ሐሰተኛ ነቢያትን ከምድር ላይ አጠፋለሁ ይላል እንደ ብሩክ ዳን ጊዜ ፈርዖ የአሮን በትር ወደ እባብ የተለወጣበት የበዓል ነቢያትን በትር እባብ ወደ እባብ ተቀይሮ እኛ በአስማት እንሰራለን እኛ ተአምራት እንሰራለን ብለው የእግዚአብሔርን ሕዝብ እንዳደናገሩ የቱ ነው የእግዚአብሔር የትኛው እባብ የትኛው ተአምራት የእግዚአብሔር ነው የትኛው ተአምራት የበዓል ነቢያት ነው ብሎ ሰው መለያት እስኪያቅተው ድረስ ምድሪቷ በሙሉ እባብ በእባብ የሆነችበት እባብ በእባብ እንደሆነችበት ጊዜ በፍጹም አሁን መዋዋጫ ሰዓት ዘመን ላይ ነው መንጋባው የእውነተኛው ተአምራት የሐሰተኞችን ተአምራት ይወጣል እባቡ እባቦቹን በሙሉ ዋጠው እውነት ሐሰትን በሙሉ የምትውጥበት ራሱ ከብሮ ነገር ነው የሚሄድበት ገለባው ከምርቱ ከግርዱ የሚለይበት እግዚአብሔር ማበጠር ያለበትን የሚያበጥርበት ማንጓለል ያለበትን የሚያንጓልልበት መለያት ያለበትን የሚለይበት ነፍቶ የሚለይበት ጊዜ ስለሆነ ምንድነው መንገዳችን ማለት የጌታ ስም ፍቅር ነው ፍቅር ቅምና ጥላቻ በደል መቁጠር HIV ነው ካንሰር ነው ለአዲሱ ሰው መጮህ እንችላለን መተንበይ እንችላለን መስበክ እንችላለን መግባት ግን አንችልም ቃየል አቤልን ከገደለ በኋላ አግብቷል ወልዷል
ይቻላል። ብዙ መውለድ ይቻላል። ብዙ ስፋት መውለድ ይቻላል። ብዙ ሰፍቶ መሄድ ይቻላል። ግን እንደዛ አይደለም። መንግስት ላይ ቅድስና ስሙ ነው። ፍቅር ስሙ ነው። ምህረት ተደርጎልናልና ምህረት ማድረግ ግድ ይላልና ነው። ስለዚህ የኃጢአትን ዋንጫ አንጨልጥም። ጨልጦልናል። እች ምንም አይደለችም ትንሽ ናት ብለን እስኪ ትንሽ ነው የነካችን ብለን በጣታችን መጸዳጃ ገብተን በጣታችን ነክተናል። ኃጢአት ነው። ለዚህ ኃጢአት ነው እርቃኑ መስቀል ላይ የዋለው። ኃጢአት የሆነው ኢየሱስ ኃጢአት የሆነው ስለኛ ነው። ስለዚህ ኃጢአቴን ያህል ነው ከእግዚአብሔር መንግስት የሚያጎለውና ለዛ ነው የእስራኤል ቅሬታ ኃጢአትን አይሰሩም ካለ አንሰራም። ቅሬታ ነን ታዲያ ቅሬታ ያርገን ነው ያልኩት። አመሰግናለሁ።